አላህ ነው ወይ የጻፈው አልኩት። አላህ አይደለም የጻፈው አለኝ። መላእክቶች ነው የጻፉት አልኩት። መላእክቶች አይደለም የጻፉት አለኝ። ሰው ነው ወይ የጻፈው አልኩት። ሰው አይደለም የጻፈው አለኝ። የአንተን ግን ሰው ነው የጻፈው አለኝ። እሺ ፍርድ ስጠኝ እስቲ አንተ ማን የጻፈው ቁርአንን? አላህ አይደለም ካለኝ፣ መልአክ አይደለም ካለኝ፣ ሰው አይደለም ካለኝ ምንድን ነው የጻፈው? እሺ አጋንንትን የጻፈው ብል ለምሳሌ ሱረቱ 72ን አንድ ክፈትለት። ሱረቱ ጂን ወይንም ደግሞ አጋንንቶች ምዕራፍ ነው። አጋንንቶችም አታፍርባቸው ከሆነ አጋንንት ወንድሞች ናቸው አይደለ? አንብበው ይሄንን። የጂኒ ምዕራፍ ነው ይሄ ክፍል። የማን ነው? የጂኒዎች ነው። ሙሉ ክፍሉን የተናገሩት ጂኒዎች ናቸው። አጋንንት ወንድም አለ የለም ዶክተር? ስለዚህ አጋንንት ወንድሞች ከሆኑ አማንኞቹ ሙስሊም ከተባሉ አማኝ አጋንንት ወንድሞች ካሉ ይህንን ክፍል የተናገሩትም አጋንንቶች ከሆኑ ቁርአንን የጻፈው ሰው አይደለም ካለኝ፣ ቁርአንን የጻፈው አላህ አይደለም ካለኝ፣ ቁርአንን የጻፈው መልአክ አይደለም ካለኝ፣ አጋንንቶች ደግሞ ይሄ ምዕራፉም የነሱ ከሆነ አጋንንቶች ደግሞ ወንድሞች ከሆኑ አጋንንቶች ጽፈውት ሊሆን ይችላል ብዬ መናገር የምንለው ስህተቱ ለምን ማለት አጋንንት ወንድሜ ነው ካልክ ቁርአንን አጋንንት ጽፎልህ ሊሆን ይችላል ብል ምንድነው ችግሩ? አጋንንቶች ይሄ ሙሉ ክፍሉ የአጋንንቶች ንግግር እየሸመደርክ መቀራ ከሆነ ጻፉት ብል ለምን ሊያስከፋ ቻለ? እነሱ የተናገሩትን እምነት ብለህ ዶግማ መስርተህበት እየተመራህበት ቢጽፉት ምን ችግር አለው? በአጋንንት ንግግር መመራት ነው የሚከብደው ወይንስ የተናገሩትን ጽፈዋል? ምን የትኛው ነው የሚከብደው? አጋንንት አይደለም ካል ኦኬ፣ ዝንጀሮን ያስከፋ ደግሞ ኦኬ፣ አይ ችግር የለውም፣ ችግር የለውም። ወደ ዝንጀሮ ልመልሰ፣ ችግር የለውም። ወደ ዝንጀሮ ልመልሰ። አላህ ሰዎችን ወደ ዝንጀሮነት ቀይሯቸዋል አይደለ? ቅዳሜና እሑድ የሰሩትን ሶሪ። ስለዚህ እነኛ ወደ ዝንጀሮነት የተቀየሩት ሜቢ ጽፈውትስ ቢሆን ወደ ዝንጀሮነት የተቀየሩት ሰዎች ጽፈውትስ ቢሆን ሱራ 2 65 አንድ የክፈተው ክርስቲያን 65 62 አካባቢ ይሄው አንተ እነዚያንም ከእናንተ ውስጥ ሎክ እነኛንም አዳም እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን ያጠመዱትን ውስን ያለፉትን ለነሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አስታውስ ይላል። እነኚህ ዝንጀሮ የሆኑ ሰዎች ጽፈው ሊሆን ይችላል። ኤኒዌይስ ስለዚህ አይሰማም እያሉ ነው። ፕሊስ እኔ አሁን ዝርዝር እንድናወራ ሳይሆን ቃል አመራረጥ ቢያንስ ሲጀመር አሁን የዛሬ ዲስከሽን ታይትሉ ራሱ አስፈላጊ አይደለም። ቁርአን ሳይሆን ቁርአን ላይ የተላከ ተመልሰህ ግባ ዶክተር፣ ተመልሰህ ግባ ዶክተር። በእስልምና ውስጥ እንግዲህ ቁርአን ፍጡር አይደለም የሚለው ሞሮፍ 90% አካባቢዎቹ ይስማሙበታል። ፍጡር አይደለም የሚለው እንዴት የሚለው ላይ ግን ብዙ ልዩነቶች አሉ። ቃሉ ፍጡር አይደለም የሚሉ አሉ። እንደገና ደግሞ እኛ የምንናገራቸው ቃላቶቹ ፍጡር ናቸው የሚሉ አሉ። ድምፀቱ የሚሰማው እሱ ፍጡር ነው፣ ለብዙ ፍጡር ነው የሚሉ አሉ። ለብዙ ፍጡር አይደለም የሚሉ አሉ። የሚታየው የጽሁፉ ፍጡር ነው የሚሉ አሉ፣ ፍጡር አይደለም የሚሉ አሉ። የመጣው ወደ ጅብሪል ፍጡር በሆነ ቃል ነው የሚሉ አሉ፣ ኖ ፍጡር በሆነ አይደለም የሚሉ አሉ። ልዩነቶች አሉ በዚህ ላይ ማለት ነው። ፕላስ ደግሞ ፍጡር አይደለም ሲሉ ደግሞ አልተበረዘም ለማለት ነው የሚሉም ደግሞ አሉ። ፍጡር አይደለም የምንለው አልተበረዘም፣ ሌላ አልተጨመረበትም፣ አልተቀነሰበትም ለማለት ነው የሚሉ ደግሞ ከነኚህ የተለየ አቋም ያላቸው አሉ። ፈይሰል እንኳን ደህና መጣህ። ሰላም። መልካም ሙስሊማ አንተ ከየትኛው ነው? ቁርአን ፍጡር ነው ወይንስ ምን ብለህ ነው? ኦልሞስት ቁርአን ፍጡር አይደለም በሚለው ትስማማላችሁ?
እኛ ነበር ጠየቀ ነበረብን እናንተን። እሺ ቀጥል። ከኛ ልትማር ነው ወይስ እኛ ልንጠይቅ? የሚያገናኘው ነገር የለም። እፎይ ቁርአን ፍጡር ሆነ አልሆነ ይሄን በመደስልህ ደግመህ ጣልቃ ከገባ ወንድማችን አወርዳለሁ። ይሄ ባለጌዎች ቤት አይደለም፣ ከ6ኛ ክፍል ያለፉ የሚወያዩበት ቤት ነው። ፈይሰል ቁርአን ፍጡር ነው ወይንስ ፍጡር አይደለም ብለህ ነው የምትረዳው? ንግግር ነው፣ ያላህ ንግግር ነው። መልካም። ያላህ ንግግሩ ፍጡር ነው ማለት አሁን እኔ ታውራኝ እየፈጠርክ ነው የምታወራው? ንግግር ንግግር አንተ የተፈጠርክ እስከሆንክ ድረስ የአንተ ውጤቶች በሙሉ ፍጡር ናቸው። ስለዚህ የአላህም ንግግር ፍጡር ነው። እሺ አሁን ምንድን ነው ፈልገው? ስለዚህ እንደዛ ነው የምታምነው? ንገረኛ። አንተ ይውጣ ቃሉ ከአንተ ይውጣ። ቁርአን ያላ ቃል ነው፣ ያላ ንግግር ነው። ስለዚህ ፍጡር ነው በልና ኮንፌስ አድርገው በለው። ቀላል እኮ ነው። ያላ ቁርአን ያላ ቃል ነው፣ እሱም ደግሞ ያላ ንግግሩ ፍጡር ነው በልና ተናገረው። ለምን ከበደ? ፈይሰል ንግግር ፍጡር ሊሆን የሚችለው አብዱ ሚዩት አድርግ። ተራ ጠብቅ። ፈይሰል ነው ተራው። ፈይሰል አፍ አለው፣ አይን አለው፣ እጅ አለው፣ ጆሮ አለው፣ ይሰማል። የተጠየቀው ፈይሰል ነው፣ የሚመልሰው ፈይሰል ነው። ኮንፌስ አድርገው እችን ንግግርን ቁርአን ያላ ቃል ነው፣ ቃሉም ደግሞ ፍጡር ነው በለው። ለምሳሌ እዚህ ጋር የምታያት እዚህ ጋር አሊፍ ላሚ የምትለው ፍጡር ነች። ወጣ ኢማም አንበሊ ቢያገኝህ ያርድሃል። ቀጥታ እንደዚህ የሚሉትን አስወግዷቸው ነው የሚለው። አሁን የተናገረው ልጅ ያላ ቃል ነው፣ ንግግር ነው፣ ፍጡር ነው ያለውን እንደ አንበሊ ቢያገኘው ምንድነው እሱ? ቀጥታ አንገቱን ነው የሚያስቀነጥሰው። ምንም ምረት የለውም። ምንም ምረት በዚህ ላይ ብሏል። ቀጥታ ምንም ያደረግ ነው ሚሾት ነው። ከሚታረዱት ከሚገደሉት አንዱ ይሆናል ማለት ነው። ወንድማችን ቃል ፍጡር ይሆናል። እኔ ለምን ትጠይቀኛለህ? ያላ ቃል ፍጡር ነው ፍጡር አይደለም? ቁርአንን የጠየቁ እኔ እኮ ቃል ይመገባል፣ ይበላል፣ ይፈጠራል። ማይበላ ማይመገብ ፍጡር አይደለም ማለት ነው። እና ድንጋይ ስለዚህ አይበላም ነው። ድንጋይ አይበላም አይጠጣም፣ ስለዚህ ፍጡር አይደለም። ቴንክ ዩ። ስለዚህ አላህና ድንጋይ እኩል ናቸው እያልከኝ ነው? አላህና ድንጋይ እኩል ማለት ቁርአን ያለ ቃል መሆኑን ታምናለህ አንተ? መስፈርት አለመብላትና አለመጠጣት ከሆነ ፍጡር ማያስ ብለው፣ ስለዚህ ድንጋይ አይበላም አይጠጣም። እሺ ያለ ቃል ፍጡር ከሆነ ኢየሱስን ፍጡር ነው ማለት ነው አይደል? እኔ ፍጡር ነው አልወጣኝም። ያለህን ቃል ሎክ ጥያቄ ነው የጠየኩህ። ክሌም አንተ ከዛ በኋላ የራስን ፐርሚስ መገንባት ትችላለህ። ፍጡር ነው ማለትም ትችላለህ፣ አይደለምም ማለት ትችላለህ። እኔ ያለ ቃል ፍጡር ነው አልወጣኝም፣ ፍጡር አይደለምም አልወጣኝም። ስለዚህ ያ ቃሉ ፍጡር ነው ቁርአን ፍጡር ነው ፍጡር አይደለም? ቁርአን ያለ ቃል ነው። ያለ ቃል ፍጡር ነው። ያለ ቃል ደግሞ የሚያወራ ነገር ፍጡርም ላይሆን ይችላል። ምን ችግር አለው? እሱ ላይ የሚያከራክረን ነገር አለ? ላይሆንም ይችላል ማለት ለምን ነው የማያከራክረን? ፍጡር ያልሆነ ነገር ፈጣሪ ነው ሊሆን የሚችለው። ፈጣሪ ያልሆነ ነገር ደግሞ ፍጡር ነው ሊሆን የሚችለው። ምድር ላይ አሁን የተጻፈበት ቃል ፊደሉ መጽሐፉ ኦልራይት ቀጥል። እሺ የተጻፈበት ፊደሉ ወይም ወረቀቱ እሺ ፍጡር ነው። እሺ የሚያወራው ነገር ግን ንግግር ነው የሚባለው። ለፍዙ ፍጡር ነው። ለፍዙም ፍጡር ነው የሚያወራው ነገር እሱ እስካወራ ድረስ ፍጡርም ሊሆን ይችላል። ፈጥሮ አይደል የሚያወራ? ቆይ ለምሳሌ አሊፍ ላም ሚም ብዬ ብል ሰማ። ይሄንን ፍጡር ነገር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው?
የፍጡር ቃል ነው የሰማሁት። ጎበዝ ቴንኪው። ሱራ 9:6 ክፈትልኝ። ኢማም አንበሊ ቢያገኘ ያርዳሃል ማለት እንደዚህ ይህንን ድምፅ ሰምቶ ፍጡር ነው ያለ ቀጥታ እሱ ሙስሊም አይደለም አስወግዱት ነው ያለው። ሎክ ከአጋሪዎች አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው ይላል። የአላህን ቃል ማለት እኔ ስለው እሱ ይሰማል ማለት ነው። አንተ ፍጡር ነው አልከኝ፣ የአላህ ቃል ነው እያለህ ነው። ቁርአንህ ደግሞ የአላህ ቃልን ይሰማ ምን ይለው ዘንድ ይሰማ። የሚሰማው መቼ ነው? እኔ አሁን ስለው የአላህ ቃል ነው ብሏል እኮ አዳምጥ። የሚሰማው ማን ነው? እኔ ስነግረው ይሰማል ማለት ነው። ያን ምንድነው? የአላህ ቃል ነው እንጂ ፍጡር አይደለም እያለ ነው እኮ። የአላህ ቃል እንደሆነ እኮ እናውቃለን እኛ። ስለዚህ አንተ ፍጡር ነው አልከኝ እኮ እኔ እዛ ጋር ሳነብልህ የአላህ ቃል ነው ብለህ የምታምነውን አሊፍ ላም የሚለውን ስልህ ፍጡር ነው አልከኝ። ቃል ነው ቃል ፍጡር የሚሆን ከሆነ የሚሰማው ምንድን ነው? ቃል አይደል እንደሚሰማው ወገናችን፣ ዘመዳችን፣ ውዴ አለች ሚስራ። አዳምጥ ሎክ ወገናችን የአላህን ቃል ምን ይለው ዘንድ አለ ይሰማ። የሚሰማው በምንድን ነው ወንድማችን? በጆሮ ነው አይደለ? ጎበዝ። ልክ አንተ ቅድም እኔ አሊፍ ላሚም ብዬ ስልህ የአላህን ቃል ሰምተህ ፍጡር ነው አልከኝ። ቁርአንን ደግሞ ምን አለ? እሱን የሚሰማው የአላህ ቃል ነው፣ የአላህ ቃል ደግሞ ፍጡር አይደለም ይልሃል። ኢማም አንበሊን አንዴ ክፈትና አሳየው። ወይንም ኤኒዌይስ እንስማማ። ተዘጋጀው። ለማንኛውም በደንብ አስተውል። ተስማማን? እኔ እናንተ ተስማማን? እንስማማ፣ ችግር የለውም። እንስማማ፣ ችግር የለውም። እኔ እስማማለሁ፣ እንደውም ማተር ስለማደርገን ከሌሎቹ ጋር ስለምትጋጫውን። ስለዚህ እኔ የምሰማው ሰዎች ሪሳይት የሚያደርጉት ፍጡር ነው ማለት ነው። ፍጡር ቃል ነው አይደለ? ጅብሪል ስላላህ ሪሳይት ያደረገው ፍጡር ነው። ጅብሪል ለሙሐመድ የነገረው ጅብሪል ራሱ የቀራለት ማለት ነው። ቀርቶ ነው የነገረው አይደለ? በድምፅ ነው የነገረው። ቃል ንግግር ነው ቃል አይደለ እኮ። መሐመድ ያንን ሲሰማ ፍጡር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው? ጅብሪል ፍጡር ነው አይደል? አይ አባስ ጣልቃ ትግባ። ያ የሚሰማው ፍጡር ነው የሚባለው ፍጡር አይደለም ነው የሚባለው። የሰማው ቃል ነው። ጅብሪል ፍጡር ነው። እኔ ቃል አይደለም አልወጣኝም እኮ የሰማው። እኔን አሁን ቅድም ስቀራው ምን ብለኸኛል? ፍጡር ነው ብለኸኛል። እችን አሊፍ ላሚም ብሎ አሁን ለሙሐመድ ሲቀራለት ጅብሪል ሙሐመድ የሰማው ፍጡር ነው ወይንስ ፍጡር አለ? ቃል ነው የሰማው ሙሐመድ ቃል። አንተም እኮ የኔን ቃል ነው የሰማኸው ሰውዬ። ያ የሰማኸው ነገር ግን የፍጡር ቃል ነው የሚባለው። የፍጡር ቃል የአላህ ቃል የፍጡር ቃል የአላህ ቃል የፍጡር ቃል። ስለዚህ የአላህ ፍጡር ነው ማለት ነው። እናመሰግናለን። የአላህ ቃል የፍጡር ቃል አይደለም፣ እንደዛ አይደለም። አላህ ፍጡር አይሆንም በጭራሽ። የአላህ ቃል የፍጡር ቃል ነው የሚባለው አልከን እኮ አይደለም። አሁን አንተ የምታወራው የፍጡር የሚያወራው ቃል ነው አንተ የምታወራው። ቁርአን ብትቀራ ፍጡር ቁርአን እየቀራ ነው። ስለዚህ ቁርአን ፍጡር ማለት ነው። እሺ ጅብሪል ሲቀራው ለሙሐመድ ሲቀራው ምንድን ነው እሱ? ፍጡር ነው ፍጡር አይደለም? ጅብሪል ፍጡር ነው። ስለዚህ ሲቀራው ፍጡር ቃል ነው የቀራው አይደለም? ቃል ነው፣ የጅብሪል ቃል ነው የሰሙት አይደል? ስለዚህ ጅብሪል ነው የነገረው ማለት ነው። የቁርአን ያላ ቃል ሳይሆን የጅብሪል ቃል ነው ማለት እያልከኝ ነው? አዎ የጅብሪል ቃል ነው። ቁርአን ጅብሪል ነው አይደል የነገረው? ጅብሪል ደግሞ ምንድነው? መልእክተኛ ነው፣ መሀል ላይ የሚሄድ ነው። ስለዚህ ጅብሪልን ቃል ነው የሰማው ሙሐመድ። አዎ ጅብሪል። እሺ ጅብሪል ቃል ሰምተዋል ሙሐመድ። ጥያቄ መጠየቅ ይችላሉ? እሺ ስለዚህ ቁርአን የጅብሪል ቃል ነው ማለት ነው። ትክክል። አዎ ስለዚህ ጅብሪል ደግሞ እንደማያዋሽ ታውቃለህ። በቃ ጎበዝ። ስለዚህ ቁርአን የማን ቃል ነው እያለ ነው ወገናችን? የጅብሪል ነው። ጅብሪል እንደማይዋሽ ታውቃለህ አይደል? እሱ በእናንተ እምነት አሁን ጅብሪል እንደማይዋሽ ታውቃለህ? ይዋሻል ጅብሪል። ስለዚህ እሱን ቃል መጥቶ ስለዚህ እሱ ቃል ነው ቁርአን። ስለዚህ ቁርአን የሱ ቃል ነው። ስለዚህ ቁርአን እውነት እንደሆነ ታውቃለህ ማለት ነው። ጅብሪል የማይዋሽ ከሆነ ቁርአን እውነት ነው።
በጣም በጣም። ስለዚህ ሰዎች ዋሽተው ነው ማለት ነው ቁርአን ያለ ቃል ነው የሚሉት። ካላ ሰምቶና መጥቶ ለሙሐመድ የሚነግሩት ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን እንደዛ ከሆነ የሙሐመድ ቃል ነው። አንተም ከሙሐመድ ሳባዎቹ ሰምተው ነው የነገሩ። ቁርአን ያለ ቃል ነው። ሙሐመድ ጋር የሚያመጣው ደግሞ ጅብሪል ነው። ታዲያ የጅብሪል ቃል ነው ብትለኝ ምንድን ነው የምቀያየረው? ሰውዬ የጅብሪል ቃል ያልኩት ጅብሪል አወራ፣ ያላን ቃል አወራ ለሙሐመድ በአፉ ነው የተናገረ። እሱ ሲያወራው ፍጡር ነው ፍጡር አይደለም እያልኩ በምን ቋንቋ ነው ያወራለት? እንዲህ ያለው ነው ፈልገዋል። እኔስ ቆይ አባስ ቀጥላለሁ እያለ ስለሆነ አንዴ በቃ አባስ ቀጥል። እሺ መጽሐፍ ቅዱስ ነጻ አባስ መጽሐፍ ቅዱስ የጻፈው ሰው ነው ወይስ አይደለም? ቆይ ወደዛ እንሄዳለን። ችግር የለውም። ሰው ነው። እኛ ዝንጀሮ ጻፈው አላልንም። እንደ መሐመድ እና እንዳላህም ደግሞ አላህ ጻፈው ብለንም አላልንም። ሰው ትክክል ነው ብለህ ታስባለህ? አይ ሰው ትክክል ነው ብለህ ታስባለህ ማለት ትክክል አይደለም ብለህ ካሰብኩ መሐመድ ስህተተኛ ነው፣ ሐሰተኛ ነው። መሐመድ ሰው ይመስለኛል። ነብይ ነው እኮ ነብይ ሰው አይደለም ለካ። አይ ሌላ ቶፒክ ውስጥ አትግባ። እንደ ኢየሱስ አትበል። አንድ ከልት አስተምሮ የሄደን ሰው ከኔ ጋር የማታወዳድረው እንኳን ከኢየሱስ ጋር። ኤኒዌይስ ሊስን አባስ ቁርአን ያለ ቃል ነው ብለህ ታምናለህ አይደለ? ይሰማል አባስ? ያለ ቃል ነው ብዬ ነው የማስበው። መጽሐፍ የምታስበው ነው ወይስ ብዬ ነው የማስበው? ችግር የለውም። ሜይ ቢ ዝንጀሮች ተሰባስበው ቁርአንን ካልጻፉ በስተቀር ሰዎች ናቸው የጻፉት ቁርአንንም። ኤኒዌይስ ቁርአን ቀጥታ በጅብሪል አማካኝነት ለነቢዩ መሐመድ የወረደ ነው። አዎ ተጽፎ ነው የወረደው አይደለም፣ ቃሉ ነው የወረደው። በየጊዜው ኮንዲሽኑን ጠብቆ ማን የጻፈው? እዛኛው እኮ ወርዱ አልነበረም፣ ቃሉ ብቻ ነው። ነቢዩ መጽሐፍ እኮ አይችሉም ነበር። ማን የጻፈው ቁርአንን? እኔ እንጂ እሱን ግን ያው ቃሉ እኔ እንጃ መንጻፈው ደስ ይላል። ኢቨን ማን እንደጻፈው እንኳን ማያውቅን መጽሐፍ እየተመራበት ያንተ መጽሐፍ ቅዱስ መጽሐፍ ቅዱስ የጻፈው ሰው ነው አይደለም? ይሄን ነገር አጋንንት ወይ ናቸው የጻፉ ቁርአን መጽሐፍ ቅዱስ እንደዛ ከሆነ ማለት ነው አይደለም? ሰው ነው የጻፈው። ስለዚህ አንተ ቁርአንን ሰው አይደለም የጻፈው። ፕሊዝ አባስ አንተ ማን ነው የጻፈው ስልህ እኮ ማን እንደጻፈው እንኳን አታውቅም። ማን እንደጻፈው እንኳን እሺ፣ ዝንጀሮች ሊሆን ይችላል የጻፉት። አባስ ቃሉ መጣ ይጻፍን ችግር አለ። ቃሉ ያው ዝንጀሮች ሊሆን ይችላሉ። አይ ችግር የለውም እኮ የሰዎች አግሪመንት ነው። አይ ዝንጀሮች ሊሆን ይችላሉ የጻፉት አይደለም፣ የሰው ቃል ነው ማለት ነው። መጽሐፍ ቅዱስ እኮ የአላህ ቃል ነው። አይ አባስ ሊስን አላህ ጠረጴዛ አዘጋጅቶ ራሱ በወረቀት ላይ እንዲጽፎ ነው ያወረደው። ቃሉን ላካ ለነቢያችን ቁርአን መጣ። እሺ እንደዛ አልጻፈም እሱም። እሺ መልአኩ ጅብሪል እንደዚህ ወረቀት እስክሪብትና ወረቀት አዘጋጅቶ እንደዚህ ጽፎ ነው ያወረደው። ቃሉ መጣ። ስለዚህ ይህን ወረቀት ላይ የጻፈልህ ቁርአንን የሆነ ሰንበዲ ነው ወይንም ደግሞ ሰው ማን እንደጻፈ ማታውቅ ከሆነ ምን አጋንንት ይጻፈው፣ ዝንጀሮች ይጻፉት፣ ጦጣዎች ይጻፉት፣ ምን የምታውቀው ነገር የለም። አክቹዋሊ ዝም ብለህ ነው የምትመራበት የምትከተልበት። አንተ ምን ሞክ ልታደርግ ትሞክራለህ? መጽሐፍ ቅዱስ ከየት መጣ? ደጋግሜ የነገርኩህ ሰው ነው የጻፈው አልኩህ። አንተ ግን ማን ሰው ይጻፈው ዝንጀሮ ይጻፈው አንተ አታውቅም። ወደ ቶፒኩ ተመለሱ ወንድማችን። አንተ በማን እንደተጻፈ እንኳን በማታውቅ እያመንክ ነው። ኤኒዌይስ ይሄ ተጻፈው በአላህ ቃል ነው እኮ ነው። አንዴ ልግባ። ሰውየው ጤነኛ ማለት እንዴ? ሰሊም ቁርአንን ማን የጻፈው? ዝንጀሮ ነው የጻፈው ወይስ ሰው ነው የጻፈው? ሰው ነው የጻፈው። ወንድምህ አባስ ግን ሰው በጻፈው ቁርአን አላምንም ብሏል። ስለዚህ ሰው ስለጻፈው አያምንም ማለት ነው። አባስ ሰው በጻፈው አይደለም፣ ቃሉ ከአላህ ነው የመጣ። በቃ አሁን ወደ ቶፒኩ ተመለሱና ሜይ ቢ የተሻለ የሚያካለ ቀጥሎ አንዳችሁ መጣ
ክርስቲያን ሳሊምሽ ቁርአን ቃል ነው ያላ ቃል ነው የጻፉ ደግሞ ሰው ነው። እሱን ችግር ይጨርሰናል። በቃ እሱ ከልጁ ጋር ስለጨረሱ ኦኬ። ቁርአን ፍጡር ነው ወይስ ፍጡር አይደለም ነው ጥያቄ የነበረው እኮ ተስማማን። ቅድም ቃል ነው ቃል እኮ ያ ቃሉ ፍጡር ነው ወይስ ፍጡር አይደለም? የሆነ ካወራ በኋላ አሁን የሆነ ነገር ፈጥሬ ካወራ አንተ ስለ ቁርአን ወሬ ታወራለህ። እኔ ምን ሰላም ነው ፈጥሮ ነው እያወራ ያለው። አንተ የሚሰርጋ እንደ ቆይ አብዱልአዚዝ አላህም እንደዛ ፈጥሮ ነው እያወራ ያለው። ስለዚህ ቁርአንን አላህ ፈጥሮት ነው ያወራው። ለጅብሪል ሲሰጠው ከፈጠረው በኋላ ነው የሰጠው። አዎ ቁርአን እኮ ከስንት ዓመት በኋላ ነው አይደል የመጣው? ከአብርሃም ከሙሴ ከምን በኋላ። ኦኬ ስለዚህ አላህ ቁርአንን ፈጠረውና ለጅብሪል ሰጠው። ጅብሪል ደግሞ ይዞ መጥቶ ለሙሐመድ ሰጠው። ስለዚህ የአላህ ቃል ፍጡር ነው ማለት ነው። አልተጻፈም። የአላህ ቃል ነው ለጅብሪል ነገረ። ጅብሪል ደግሞ ለሙሐመድ ሰለላሁ ዐለይሂ ወሰለም ነገረ። ለጅብሪል ሲነግረው አላህ ፈጥሮ ነው የነገረው ማለት ነው። ኦኬ እሺ እናመሰግናለን። ስለዚህ አላህ ቃል ቁርአን ብላችሁ የምታምኑት ፍጡር ነው ማለት ነው። ስለዚህ ቁርአን ፍጡር ከሆነ አላህ ቁርአንን ከመፍጠሩ በፊት ዲዳ ነበር፣ ምንም አይናገርም ነበር ማለት ነው። ለምን አይናገርም? ከፈጠረው በኋላ ነው የሰጠው እኮ አልከኝ። ስለዚህ ከመፍጠሩ በፊት ምንም አይናገርም። ቃል የለውም። ቁርአን የወረደው ከመች ነው የወረደው? ምንም አይናገርም ነበር ማለት ነው። ይናገራል እንጂ ሙሴ ምን ነበር? ሙስሊም አልነበር እንዴ ሙሴ? ኦኬ ወደዛ ነበር። ኦኬ ወደዛ መጣ። ወደ እነሱ እንሂድ። ችግር የለም ክርስቲያን ቴንኪው ብቻ አለ። ይሄንን አክፍረው በቃ አክፍረ ነው አለ። ይሄንኛው ከእስልምና ወጥቷል። ደግሞ ሻዳ ካልያዘ ሙስሊም አይደለም። ለምን አንዴ ያረብ ምንድነው ድምፅን ያለበትን አስተካከል። ፍጡር ነው ብሏል። አክቹዋሊ ከፍረሃል፣ ወጥተሃል ከእስልምና። ጠይቃቸው ሄድና ቁርአንን ፍጡር ብያለሁ ያስወጣኛል ከእስልምና። ያለ ቃል ፍጡር ነው ያለ ይከፍራል የሚል አለ ቁርአን ላይ። ከእስልምና ቀጥታ ነው የምትወጣው። መውጣት ብቻ ሳይሆን ያስገድልሃል። ጊዜውን ዲሞክራሲ የቱ ጋር ነው እንደዛ የሚለው? እስቲ ያሳየን። መዛቦችህ እንደዛ ነው ያስቀመጡልህ። የምትመራባቸው የፊቅ ትምህርት ቤቶች ተገዳድለውበታል እያልኩ ነው። ጠይቅ ሄድና አይደለም ቁርአንን ያለ ቃል ፍጡር ነው ካልኩ ፍጡር ነው ካልክ ቀጥታ ፍጡር ነው ካልክ ቀጥታ ነገርኩ ከእስልምና ትወጣለህ። የቱ ጋር ነው እንደዛ ነው? ፍጡር ነው ካልክ አንዴ እቺ ቪዲዮ ትንሽ አዳምጧት። ይሄን አዳምጡና ሙነዘል መክሉቅ እንደሆነ አምነን የምንቀበለው ነገር ነው ያለምንም ሸክ ያለምንም ጥርጥር። ለምንድን ነው? لأن هذه ألفاظ وحروف وأصوات وهو بلغة العرب، فكيف يقال هذا أزلي قديم؟ هي بعربية يهونو بفدلات يهونو بدمس من كرو، فيجب اعتقاد أنه مخلوق لله تعالى. يا الله مخلوق واجبنا كل المخلوق ምንድነው ይሄ የምንቀራው? ድምፁ የሚወጣው መህሉቅ መሆኑን ማመን ዋጅብ ነው፣ ግዴታ ነው እያለ ነው። መህሉቅ ማለት ፍጡር ማለት ነው። ፍጡር መሆኑን እናምናለን እያለ ነው ይሄኛው ሼክ። ይሄኛው ደግሞ ምን ብሎ እንደሚመልስለት ታዳምጣላችሁ። خلق لله كل مخلوق يا الله ፍጡር ነው። የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር እንደዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት። ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረውን ንግግር ላለመናገር አመን አይደለም ላለመናገር ሲሉ እነ ኢማሙ አሕመድ የምታውቁት የሆነውን መስዋዕትነት ከፍሏል። ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አሕመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ
ፊትና ላይ ኢማሙ አሕመድ ይህንን የጥመት ንግግር በአላህ ከላም ላይ በአላህ ሲፈት ላይ ላለመናገር ሲሉ ከባድ መስዋዕትነት የከፈሉበትን ነገር ዛሬ ይኸው አህባሽና መሰሎቻቸው የነሱ አቂዳና የነሱ አስተምሮ ስለሆነ በግልጽ ይኸው እነዛ ኢማሞች የተገረፉበትን ንግግር በዚህ መልኩ በድፍረት እየተናገሩት ይገኛሉ። አላህ ስብሐነሁ ወተዓላ አሁን እነዚህ ሰዎች ይበቃናል። ኤኒዌይስ ምንድነው እሱ ሐባሾቹ ለፍዙ ፍጡር ነው የሚል which የምንቀራው ድምፁ ወይንም ደግሞ ይሄ አረብኛው ጽሁፍ ፍጡር ነው የሚል የአሻሪዎች እይታ አለ ማለት ነው። አሻሪዎች እንደዛ የሚያምኑት፣ ሙተዚላዎችም እንደዚህ አይነት እንትን ያላቸው። በተቃራኒው ግን አታሪዎች እምነታቸው ምንድነው እሱ የሚቀራውን ለፍዙን ጭምር ማለት ነው እንትኑም አረብኛውም ፍጡር አይደለም፣ ሪሳይት የሚደረገውም ይሄ የሚቀሩትም ፍጡር አይደለም። የአታሪዎች እይታ ነው፣ አቋም ነው። ኢማም አንበሊ በዚህ ላይ ቀጥታ ጠንካራ አቋም ነው ያላቸው። ኢቭን ቁርአን ፍጡር አይደለም ብሎ የሚቀራው ሪሳይቴሽኑ ግን ፍጡር ነው የሚል ካለ እሱ ሙስሊም አይደለም ነው የሚለው። ሙስሊም አይደለም። ከነሱ አይነት ተቆጠቡ፣ ከሱም ራቁ፣ ከሱም ትምህርት እንዳትወስዱ፣ ከሱም ተለዩ፣ ራሳችሁንም ከእንደዚህ አይነት አካል ለዩ፣ ሙስሊም አይደለም ነው የሚለው። ይህንኛውን ቅድም ሲል የሰማችሁት አይደለም ማመን ለፍዙ ወይንም አረብኛው ቃል ወይንም ሪሳይቴሽኑን ፍጡር ነው ማለት ምንድነው አለ? አይደለም ማመን ለመናገር እንኳን ሰማይ ምድርን የሚሰነጥቅ ንግግር፣ ከባድ ንግግር ነው አለ። ይሄ የዋብዮቹ እይታ ነው፣ የአታሪዎች እይታ ነው፣ እምነት ነው። ሶሪ እይታ ሳይሆን ወንድሞቻችን ቅድም ሲሉ ግን እንደሰማችሁት ቀለል አድርገውት አይደለም ለፍዙን ቁርአኑ ቃሉ ራሱ ፍጡር ነው ሲሉ ነበረ። ከእስልምና ያስወጣናል እንደ አይነት እየተናገሩ ነበር። ማመን አይደለም አለ መናገር ተሳስቶ ሰማይ ምድር የሚሰነጥቅ ነው አላ። ሰማይ ምድር ይሰነጠቃል ተብሎ የተነገረው ሱረቱ መርየም ላይ አያ 88 እስከ 93 ለአራማን ልጅን ያዘው ወለደ አሉ። የከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ምድርም ልትሰነጠቅ ተራሮችም ሊናዱ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ የሚል ከባድ ንግግር ማስጠንቀቂያ የተሰጠው አራማን ልጅ አለው ለሚለው ነበረ። ይህኛው ግን አደሴም ለዚህኛው ተመሳሳይ በሆነ ሁኔታ የገለጸው ለምንድን ነው? ቃሉ አረብኛው ፍጡር ነው ለሚሉት ይመጣዋል አለ። የኔ ይሰማለኝ? ይሰማል አይደል? አሁን ይሰማል። አብዱላዚ መጀመሪያ አብዱላዚ አለ ደስታ የሚል ፕሮፋይል አለ። አብዱላዚ አብዱላዚ አለ አለሁ። ኦኬ መቀጠል ትችላለህ። እኔ መቀጠል የምፈልገው ምንድነው መልስ ወደ መልስ የአላህ ቃል ምንድን ነው? አላህ ለጅብሪል የሰጠው አረብኛ ቃል ነው አይደል? አብዱልአዚዝ አላህ ለጅብሪል የሰጠው አረብኛ ነው ወይስ ሌላ ቋንቋ ነው? አረብኛ ነው። ኦኬ አላህ አረብኛ እየተናገረ ነው ለጅብሪል የሰጠው ማለት ነው። ኖ መልእክቱ ነው የአላህ ቃል የሚባለው እንጂ ቁርአኑ የወረደበት ቃል አረብኛው ፍጡር ነው ብሎ ማለት ቁርአን ፍጡር ነው ብሎ ማለት ነው አያስይዝም እኮ። ኦኬ መልእክቱ የወረደው አላህ መልእክቱን የነገረው ለጅብሪል በምን ቋንቋ ነው? ይህንን እንዲረዳ ማድረግ ይችላል። አላህ ጅብሪል መልእክት ማስተላለፍ የፈለገውን መልእክት ለጅብሪል በንግግር ሳይሆን የገለጸለት ያ መልእክት ማስተላለፍ የፈለገውን መልእክት እንዲያስተላልፍ ውስጡ ላይ እንዲያስተላልፍ ወደ ረሱል ሰለላሁ ዐለይሂ ወሰለም እንዲያመጣ የሚያደርግ የሆነ ኃይል ያለው አላህ ነው። ይህንን ካደረገ ይሄ ማድረግ ይችላል ብሎ የሚያምን ሰው ኦኬ። ስለዚህ አላህ እየተናገረ አይደለም ለጅብሪል የሰጠው እያልክ ነው አይደል? አረብኛ ቋንቋ እየተናገረ አይደለም ለጅብሪል የሰጠው እያልክ ነው።
አይደለም። አላህ ከፍጡር ከየትኛውም ነገር ፈላጊ አይደለም። አላህ ለመናገር መልእክቱን ለማስተላለፍ ወይም በቃል በድምጽ በዚህ አይገለጽም ማለት ነው። ኦራይት። ስለዚህ ሞር ደግሞ ይህንን ነገር የማያውቁ ሰዎች ጋር ሳይሆን መነጋገር የሚፈልገው እውቀቱ ካለው ሰው ጋር ቅድም አንድ ሰው ማንስቶት ነበረ። ሞር እውቀቱ ካላችሁ ሰው ጋር የውይይት መድረክ መፍጠር እንጂ ከማያውቁ ሰዎች አብዱልአዚዝ ካወቅህ አንተ ተመልሳለህ። የምታውቀውን ብቻ መልስ፣ ሌሎችን ተዋቸው። በቃ የሚያውቅ ሰው ማንኛውም ሰው ቤታችን ክፍት ነው። እየመለስኩልህ ነው እኮ። ምናልባት ያው ክሬት አድርጋችሁ ሰዎች እኮ በሙስሊም ስም ክሬት አድርጉ የሆነ ሰው ስለተናገረ እንደዛ ጊዜውን በዛ ባታባክኑት። ክሬት ተደርገህ ነው የመጣው? ኖ ልታረጉ ትችላላችሁ። ሜይ ቢ ጊዜያችሁ በዚህ ባታባክኑት። በትክክል ሰዎች ሃይማኖታችሁን ተረድቶ አምነውበት እንዲገቡ ነው ማድረግ ያለባችሁ። ተሰሩና አልቀስ ሶፍት አቀብሉት። ያ ደሱብን አድርጋው ዛሬ ነው የምታለቅሱት። ምላሽ ያላችሁ ግቡ። ሳሊም ቆይ ጠብቅ፣ ተራን ቅድም መልሳ ሉክማን መቀጠል ትችላለህ። ጥያቄ ልጠይቅ። ቶፒኩ ላይ ቅድሚያ ጥያቄ ልጠይቅ። ቶፒኩ ላይ ከቶፒኩ ጋር የተያዘ መጠየቅ ማንሳት ትችላለህ በውይይቱ ላይ። እኔ ነኝ። አይብሮ ቶፒኩ ላይ ቀጥል። አይብሮ እየሰማሁ ነው። ያለ ቃል ፍጡር ነው። ቁርአን ፍጡር ነው ብለህ የምታምነው? ቁርአን ፍጡር ነው ወይ ብለህ ነው ወይ የምታምነው? ሉክማን መሐመድ በእውነት ጽና አዲስ አልሆነብኝም ስምህ። ከዚህ በፊት ተቀጣ ነበር። ልግባል። ሰላም እንዴት ነው? ዋንዴ ማንኛው እያወራለሁ? አቡ ምናምን የሚለው ልጅ ነው። አቡ የመን ነህ? አንድ የሚውት አድርግ። አቡ የመን በእውነት ጽና፣ ቀጥል። እሺ ጥያቄ የማንኛው በእውነት ጽና። እንኳን ደህና መጣ። ሰላም ብለና የማንኛው እየተቆራረጠ ያለው ክርስቲያን አስወጥቼዋለሁ። በቃ የእሱ መሰለኝ አሁን ያስወጣው። በእውነት ጽና አንተ ነው። ለሜዳ አይደለም። እሺ እስቲ አሁን ቀጥል። በእውነት እሺ እስኪ ምንድን ነው ያላችሁበት ኮርስ ማለት ነው? እሱ ማወቅ ፈልጋለሁ። ኦኬ ቁርአን ፍጡር ነው ፍጡር አይደለም የሚል ጥያቄ ላይ ነበር። ቁርአን ፍጡር ሳይሆን የተላከ መልእክት ነው። ኦኬ መልእክት የማን ነው ድምፅ የሚደረብብኝ? ድምፅ አለ፣ የሆነ የሚቆራረጥ ድምፅ። አሁንስ? እሺ አሁን የለም። አጸደዋቸው። መልካም። ቁርአን ፍጡር ነው ፍጡር አይደለም የሚለው ጥያቄ ነበረ። ፍጡር አይደለም፣ መልእክት ነው የተላከ። ኦኬ መልእክት ነው ስትል መልእክቱም ጭምር ነው ፍጡር ያልሆነው ወይንስ እንዴት ነው? ለምሳሌ መልእክት ማለት በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ተላከ። እሳቸው ደግሞ አልጻፉትም። የጻፈው ሌላ ሰው ነው ማለት ነው። የጻፈው ቀድሞ የጻፈው ሌላ ሰው ነው ማለት ነው። የጻፈው በሚለው ሄዳቸው ነበር ማለት ነው። ችግር የለውም። የጻፈው ብዙ ፎከስ አናደርግም አሁን። ስለዚህ ለሙሐመድ ቀጥታ ጅብሪል የነገራቸው ፍጡር ነው ፍጡር አይደለም
ፍጡር ሳይሆን መልእክት። ለምሳሌ ፍጡርና መልእክቱ ፍጡር ነው ይለያያል። ፍጡር ማለት የተላከ እንትን ማለት የተላከ እሱ ብዙ ነገር እንትን አለው። እሱን አሁን ለማስረዳት ብዙም እንትን ባይኖረኝም ባለው በውጫዊ ኔቸር ነገር በሱ ማውራት እንችላለን። ስለዚህ ኦኬ እንስማማ፣ ችግር የለም። ስለዚህ ፍጡር አይደለም ብለህ ነው የምታምነው? ፍጡር አይደለም የተላከ። የተላከው በምን ቋንቋ ነው? በአረበኛ ነው የወረደው ይላል። ስለዚህ አረብኛውን ፍጡር አይደለም ማለት ነው? አይ ቋንቋው ፍጡር ሊሆን ይችላል ነው እሱ ጋር ብዙም እርግጥ ባልሆንም ቋንቋው የተፈጠረ ነው። እሱ ደግሞ አረበኛ እምነት ሳይሆን እምነቱና አሁንቱ አይገናኝም ማለት ነው። ይገናኛል፣ በጣም ይገናኛል። አቂዳ የትኛው ከአሻሪ ነው ወይንስ አታሪ? እሱ ጋር ባለፈው አውርተን ነበር። ያው ሳንስማማ ስለወጣ ሸበካ ረስቼዋለሁ። እንግዲህ ለሱ ነው الجماعه ብዬ ነበር ባለፈ። ኦኬ ሁሉም እኮ ይሉታል፣ እሱን እንደዚህ ማተር ያደርጋል ይሉታል። الرحمن على العرش استوى። ኦኬ ስለዚህ አታሪ ነህ ማለት ነው። እነሱ ግን እንደዛ ከሆንክ እኮ አያምኑትም ይሄንን እምነት። አንተ ያልከውን አሁን አያምኑትም። አንተ ቋንቋውን ፍጡር ነው የሚጣልክ፣ አረብኛውን ፍጡር ነው አይሉም። የአታሪ አቋም ማለት ነው። ኢማም አንበሊ መዛባቸው አንበሊ ነው አይደለ? ሞረፍ የምትቀበሉት አንበሊን ስኩል ነው። ኢማም አንበሊ ፍጡር ነው የሚልን ሙስሊም አይደለም፣ ቀጥታ ሙስሊም አይደለም የሚሉት አይሉም። አራማኑ አላርሽ ስተዋ ብለህ ግን የተናገርከው የአባሾችን አቂዳ ነው በቁርአን ላይ። ቀደም አቡበከር ሲናገር ሰምተው ከሆነ አረብኛው ለመልስ አንዴ ወይ ተቀጥያለሽ፣ አረብኛው ፍጡር ነው ብሎ ተናግሮ የዋብያው ደግሞ ምላሽ ከሱ ሲሰጥ፣ እሺ ተቀጥያለሽ፣ ቆይ አንዴ ተፈቸ አንዴ አፌሌ ለሱ ምላሽ ሲሰጥ ምንድን ነው ያለው? ይሄ ከባድ ንግግር ማመን አይደለም እንዲህ ብሎ መናገር በጣም ከባድ ንግግር ነው ብሎ ነበረ። ኤኖስ እሺ ቀጥይ። አልሐምዱሊላህ የተሳሳተ የተናገርኩት አለ ልመልስ ስትይ ሜቢ እኔ የተሳሳትኩት አለ አይደለም። እኔ ጥያቄ ነው ያለኝ። ሌላ ርዕስ የላችሁም እንዴ? እኛን መከፋፈል ነው እንዴ? እናንተ ሙስሊሞች ምንድን ነው እዚህ ገብታችሁ ለዚህ ገገማ ሰውዬ? የምን ገገማነት ነው? ልመልስ ብላ ገገማ ሰውዬ ትለኛለች። ይሁንና እዚህ ላይ ይሁንና የጻፈው ሰው በሚለው በምን ተስማማቸው ወጣ ልጁ? አይ እሱ ማተር ብዙም አያደርገንም፣ ቶፒካችን አይደለም እሱ። ለምንድነው እሱ የጻፋቸውን ያው እኔም ስለማውቃቸው ብዙ ማተር አያደርገንም። እሱ ክሌም ያደረገው ምንድነው በሰው ተጽፏል መጽሐፋችሁ፣ ስለዚህ በሰው እንዴት ይጻፋል የሚለው ሞክ ስላደረገ ነው። ስለዚህ በሰው ከተጻፈ መታመን የለበትም ወይ አልኩት። አዎ በሰው የተጻፈ መጽሐፍ ሊታመን አይገባም አለኝ። ቁርአንን አላህ ነው እንደጻፈው ስለው ቁርአንን አላህ ነው እንደጻፈው ስለው አላህ አይደለም አለኝ። መልአክ ነው ወይ የጻፈው አልኩት። መልአክም አይደለም አለኝ። እሺ ሰው ነው ወይ የጻፈው አልኩት። ሰው አይደለም አስቀድሞ ብሎኛል። ሰው አይደለም አለ። ስለዚህ ማን የጻፈው የሚል ክሌም አመጣሁበት ማለት ነው። ስለዚህ አላህ ካልሆነ መልአክ ካልሆኑ ሰዎች ካልሆኑ እና ዝንጀሮና ወይን አጋንንት ነው የጻፉት ምንድን ነው? እሺ ወይንስ ሌላ ምንድን ነው የጻፈው አልኩት እንጂ ቶፒክ አይደለም ይሄ። ኤኒዌይስ እሱ እኛ ላይ ጥያቄውን ሰው የጻፈው በሰው የተጻፈ መጽሐፍ እንዴት ታነባለህ፣ በሰው በተጻፈ መጽሐፍ እንዴት ትመራለህ ብሎ ስላለኝ ነው። ኤኒዌይስ እሱ ቶፒካችን አይደለም። ወደ ዋናው ከስር ሊኖር ስለሚችል ልንገረው አንድ ጊዜ ትፈቅድልኛለህ? እሺ እንደዛ ከሆነ አመሰግናለሁ። ቁርአን በሰው አልተጻፈም የሚለው ትክክል አይደለም። ቁርአን የተጻፈው በሰው ነው። አሁን ለምሳሌ መጽሐፍ ቅዱስ በሰው ተጽፏልና ለምን ታምንበታለህ የሚለው አስተሳሰብ ሳይሆን ቁርአንም የተጻፈው በሰው ነው። ለምን በሰው ተጻፈ? ነብያችን አልጻፉትም ወይም ጅብሪልም አልጻፈውም። ጅብሪል ለነብዩ ቀጥታ እየነገራቸው እሳቸው ደግሞ እንዲሐፍዙ አላህ አድርጓቸዋል። ከዛ እሳቸው ደግሞ
አሉ መቼም ታውቋቸዋላችሁ። እንደነሱ ነገሯቸው የጻፉ ብዙ አሉ። ስለዚህ በሰው ነው የተጻፈው ማለት ነው። እሳቸው አይጽፉም አያነቡም። ብትጽፉና ብታነቡ ኑሮ ከአላህ አልወረደም ብለው ይከራከሩባችሁ ነበር ወይም ይላል ማለት ነው። ከታይ አልተጻፈም ላልከው ማለት ነው። እና እፎይ ቀጥል እስኪ ምንድን ነበር ያልከኝ? ስለ ጉዳይ ወደዚህኛው ቶፒክ ስንመለስ ሉክ ሜይ ቢ በደንብ በዚህኛው ላይ አላጠናህም ይመስለኛል። እንደናንተ አቂዳ ቁርአን ፍጡር አይደለም የሚለውን ቦል ላይ የሚታመን ነው። ፍጡር አይደለም ሲባል ለፍዙን ጭምር ነው። አይሚን ለሙሐመድ ጅብሪል የነገረበትን ጭምር ነው፣ ቋንቋውን ጭምር የሚያካትት ነው። እነኚህ ሪሳይቴሽኑን እናንተ የምትቀሩትን ጭምር ፍጡር አይደለም የሚል እምነት ነው ያለው። ምክንያቱም ሱራ 9:6ን ካየ ምንድነው እሱ አማኝ ያልሆነ ያለህን ቃል ሊሰማ ዘንድ አስጠጋው ይላል አይደለ? ስለዚህ መስማት ድምፀትን ይፈልጋል አይደለ? ለመስማት ድምፅ ይፈልጋል። ስለዚህ ያ የሚሰማው ሰውዬ ግን ምን ተብሎ ተነገረለት? ያለህን ቃል ይሰማ ዘንድ አስጠጋው። ስለዚህ ያ ያላ ቃል ከሆነ የሚሰማው ፍጡር አይደለም የሚል ቴዎሎጂ አለ፣ በእናንተ የተመሰረተ እንደዛ አለ። ስለዚህ ቋንቋውን ያካትታል። ቋንቋውም ፍጡር አይደለም የሚለውን ያካትታል ማለት ነው። እሱንም የያዘ ነው። ሜይ ቢ ለምሳሌ እመለሳለሁ፣ አንተ ጋር እመለሳለሁ። ሜይ ቢ የተወሰኑ ሌሎች ጋር ቆይ ነው ከድር ወይም ኦስሚ ነው የሚለው ከድር አለሁ እንኳን ደህና መጣህ። ቃም በደህና ጠበቀ። መልካም። ያንተ አቋም በዚህ ላይ ምንድን ነው? ሰላም ይመስገን ነው። ይሰማል? ድምጽ ይሰማል? እሺ እውነት በዚህ አቋም ላይ አንተ ምንድን ነው እሱ ቁርአን ፍጡር ነው ብለህ ነው የምታምነው? እንዴት ነው ቁርአን ፍጡር ነውም ፈጣሪም ነውም ለማለት የሚያስችል ምንም እንትን የለኝም። ፍጡር ነው ፈጣሪም ነው ማለት አይቻልም። ኦራይት። ይሄንን እንደዚህ የሚሉትንም ስቲል ምን ይላሉ? ሙስሊም አይደለም ቁርአን ፍጡርን ፍጡር አይደለም ብለው አቋም ማይዙት ሙስሊም አይደለም የሚል የሐንበሊ አቋም አለ። የፈጣሪ ቃል ነው። የፈጣሪ ቃል ወይም ፍጡር ነው የሚሆነው ወይም ፍጡር አይደለም፣ ከሁለት አንዱ ነው። የፈጣሪ ቃል ነው። ይሄ ደግሞ ያው እኛ እንድንመራበት ስለሆነ ይሄ ብዙም ጠቃሚ ነው ብለህ ታስባለህ? እዚህ ላይ አንተ ማውራት ጠቃሚ ብቻ ሳይሆን ሜይ ቢ ማታውቅ ይሆናል የተጨራረሱበት ነው። የተጨራረሱበት ቶፒክ ነው። እጅግ ብዙ የተገዳደሉበት ነው። በጣም ትልቅ አደገኛ እና ቀላል ቶፒክ እንዳይመስልን። ዋና የእስልምና ክፍፍሎች ለማ ማቱሪዲዎች በዚህ ላይ እንትን ነው። እዚህ ጋር አሻሪዎች፣ አታሪዎች፣ ማቱሪዲ፣ ሙተዚላ እርስ በርስ የተከፋፈሉበት የተለያዩበት ቶፒክ ነው። እሱማ አለ እኮ አሁን ምን መሰለህ የሚያከፋፍለን ብዙ ነገር ሊኖር ይችላል። ገና ወደ 60 መከፋፈል ብቻ ሳይሆን መከፋፈል ብቻ ሳይሆን አብዛኞቹ ተወጋግዘውበታል፣ ተለያይተው አንዱ ሙስሊም አይደለም ተባብለው ተደባድበውበታል፣ ተገዳድለውበታል። እሱን አምናለሁ እኮ በ63ቱ ይካፈላል ሲባል ቀድመንም እኮ እናውቃለን አይደል ያ ክፍፍል እንደሚመጣ። ስለዚህ ያን ክፍፍል ያንን የነገረንም በሐዲስ ስለሆነ ክፍፍል አላህ ከዛ ውስጥ ቀጥተኛውን መንገድ ይምራን ብለን ዱዓ የምናደርገው ለዛ ነው። አንድ ብቻ ነው ከዛ ውስጥ ችግር የለውም ካድር ችግር የለውም። እሱ ጀመተር ሚዲያ 26:40 ላይ እንደምትከፋፈሉ ይናገራል። ከዛ ክፍፍል ውስጥ ግን አንደኛው ፈይሰል ሰላም ብያለሁ። አንዷ ብቻ ነው ትክክል፣ አንዷ አቂዳ ብቻ ከሆነ ትክክል። ስለዚህ ዘሆል ስህተት ናቸው ማለት ነው። ዘወል ስህተት ከሆኑ የአንተን አቂዳ የትኛው ነው?
ችግር የለውም ማለት አትችልም። በዚህ ተከፋፍለው ከተገዳደሩ አንደኛው ሙስሊም አይደለም ከሱ መማር የለብህም የሚል አቋም አላቸው። አንዳንዶቹ ቁርአን ፍጡር አይደለም የሚሉና ሪሳይቴሽኑ ይሄ የምንቀራው ግን ፍጡር ነው ይላሉ። የሚሰማው ሪሳይቴሽኑ ፍጡር ነው። እንደገና ጽሁፉ እንትኖቹ ፍጡር ናቸው ፊደላቶቹ። እንደገና ደግሞ ለፍዙ ፍጡር ነው፣ ድምፅ እንትኑ ፍጡር ነው አረብኛ ቋንቋው ይላሉ። መልክቱ ብቻ ነው ፍጡር ያልሆነ ይላሉ። አንዳንዶቹ ደግሞ ኖ መልክቱ እስከ ቋንቋው እስከ ሪሳይቴሽኑ እስከሚቀራው ፍጡር አይደለም ይላሉ። እዚህ ላይ ፍጡር ነው ካልክ ቀጥታ ከእስልምና ትወጣለህ ይለዋል። የትኛው ነው ትክክለኛ አስተምሮ? እኔ አሁን ፍጡር ነው ፍጡር አይደለም ብሎ እኮ የተጋጩት የተቀመጠው ትክክለኛ ማለት 100% የሚተማመንበት ማስረጃ ስለሌለ ነው። ስለዚህ ያ ነገር ሆነም አልሆነም እኔን አይጠቅመኝም ማለት ነው። ስለዚህ ያላ ቃል አይደለም ሁለቱም ላይ ጥል ማለት። ስለዚህ ያላ ቃል ፍጡር ይሁን ፍጡር አይሁን ምንም አይጠቅመኝም ያላ ቃል እያልክ ነው። ሰዎች የተገዳደሉበት እምነታቸው የተመሰረተ አይጠቅመኝም እኔ አይጠቅመኝም፣ ግን የአላህ ቃል ነው። በትእዛዙ እጠቀማለሁ፣ ያለኝን አደርጋለሁ፣ የከለከለኝን ደግሞ እከለከላለሁ። ጎበዝ፣ ጥሩ ነው። ስለዚህ ያላ ቃል ልብ በሉ፣ የአምላኩ ቃል ፍጡር ይሁን አይሁን ምንም ደንታው አይደለም። ሁለቱንም ቢባል ችግር የለውም። እንደዛ ና ፍጡር ነው ካልከኝም ፈጣሪም ነው ካልከኝም እኔ እዛች ጋር አይደለሁም። አላህ ያንን ቁርአን ባዘዘኝ እታዘዛለሁ። አንተ ምን ብለህ የምታምነው? ከከለከለኝም እከለከላለሁ። አንተ ምን ብለህ እንዴት አንተ ምንድን ነው የምታምነው? አንተ ፍጡር ነው ብለህ ችግር የለብህም ፍጡር ነው ብለህ ትቀጥላለህ። ውሽዝ አላህ ቃሉን ፈጥሯል ማለት ደግሞ ቃሉን ከመፍጠሩ በፊት ከዛ ከተለያዩት አቂዳ ካላቸው ማለት ነው። ከዛ ውስጥ እኔም የምከተለው የምንስማማበትን ሁሉ እቀበላለሁ። የምንጋጭበትን ነገር ደግሞ እርቃለሁ፣ አልሰራውም ማለት ነው። እዚህ እኮ መወያየት አንተ ያልገባ ነገር ነው። በአቂዳ መለያየት ብቻ ችግር የለውም ብለህ ቶለሬት አድርገህ አይደለም። የአላህ ቃል ፍጡር ነው ስትል ፍጡር አይደለም የሚለው አካል ሊገልህ ይመጣል። አይተዋል። ከዛ በኋላ በቤት አይመጣም። ይሄ ችግር የለውም አትልም። አይመጣም። ርዕሱ ላይ አላወራም። ርዕሱ ስለ ሰላት አይደለም ወይ ስለ አካ አይደለም። ስለዚህ ምንም ይገልብኝ። ለምሳሌ አልሻፊ ይኸውልህ ምን ይላል መሰለህ? አልሻፊ ቁርአን ፍጡር ነው የሚል ከሃዲ ነው፣ በአላህ የካደ ነው፣ ከሃዲ ነው የሚሆነው። እንደ እስልምና ደግሞ ከሃዲ ይገደላል። የካዱ ሰዎች ከእስልምና የወጡ ሰዎች ይገደላሉ። ስለዚህ አንተ ከሚገደሉት ውስጥ ነህ ማለት ነው። ምክንያቱም መሐመድ ሃይማኖቱን የቀየረ ግደሉት ብሎ ስለተናገረ፣ ስለዚህ በአልሻፊ እይታ አንተ ትገደላለህ ማለት ነው። ችግር የለውም ብለህ የምታልፈው አይደለም። አብዛኞቹ አያውቁትም አቂዳቸውንም። የተረዳሁት ነገር ቢኖር ምንድነው እሱ የእስልምናው ወርቃማ ዘመን የሚባለውን ማለት በቴዎሎጂ በጣም ትንሽ ክሽን ያደረጉበትን ዘመን መለስ በሉና አጥኑ። ይሄ ቶፒክ በጣም ፋየር ነበረ። በጣም ኃይለኛ ቶፒክ ነበረ። ለዚህ አሁን እናንተ ያላችሁት ምን ላይ ነው? አላህ አምሳያ የለውም፣ አላህ አንድ ነው፣ አላህ አልወለደም አልተወለደም የምትል መፈክር ላይ ናቸው ያላችሁት። እኔ ጋር እንቀጥል። ቀጥልሽ። ጥያቄ ምንድን ነው? ሰላም ናችሁ? እሺ እቀጥላለሁ። ወንድማችን አንዴ መሐመድ አንዴ ቀጥልና። ኦኬ ቤቢ ጥያቄው ግልጽ ነው። ቁርአን ፍጡር ነው ፍጡር አይደለም? አንዴ ትንሽ ልወጣ ስለሆነ ስልክ ይዘጋ ስለሆነ ትንሽ እናውራና እወጣለሁ። እሺ መሐመድ ትፈቅድለታለህ? ይቀጥል ሀቢቢ። ከማስረጃ ጋር ብናወራ ጥሩ ነው። ፈይሰል አንዴ ሚዩት አድርግ፣ ተራ ጠብቅ። እሺ ኦኬ ቀጥል ወንድማችን። ፈቅዶልሃል። ኢብኑ ማን ነው የሚለው? ኢብኑ ታሪብ ነው። እንደዚህ ቀጥል። ኦኬ እንዴት ነህ? ሰላም ነው? መስገና እንዴት ነህ?
አለን አለን። አይ ቲንክ ፖይንታችሁ ቁርአን ፍጡር ነው ወይስ አይደለም በሚለው ላይ ዙሪያ መሰለኝ አይደለ? ያ ኦኬ። ትንሽ ኮሜንታተሮች አዝናንተውኛል። አላህይሐል እንደ ሙስሊሞች አስተምህሮ መሰረት ቁርአን ለፍዙም ማዕናውም ሚነላህ ጀለ ወዐላ ነው። ምንድነው? እሰማለሁ። ኔትወርክ ችግር አለብኝ እንዴት ነው? አይ ትሰማለህ። ለፍዘን ወማዕነን ሚነላህ ጀለ ወዐላ። እሺ ምን ማለት ነው? ኦኬ እሱንም አላወቀውም። እሺ ከአላህ ጀለ ወዐላ ነው የወረደው ቁርአን። ምን ማለት ነው? አይደለም የምትለኝ ከሆነ የምታመጣውን ምን ማለት ነው? አማርኛ ነው ያወራሁት። በነገራችን ላይ ከማን ወረደ ብዬ ነው የጠየኩህ? ከአላህ ነው የወረደው ማለት ነው። በአማርኛ ነው ያወራሁት። እኔ ከማን ወረደ ብዬ ነው የጠየኩህ? አትጩ የጠየኩህ ነው ምንድን ነው? ፍጡር ነው ፍጡር አይደለም ነው ጥያቄ። አይደለም አይደለም። እሺ እና ደግሞ ቅድም ቁርአን ጸሐፊ ምናምን ስጠይቅ ነበረ። እነዚህ ልመልስልህ እንጂ አይደለም አልክ። መልስ እንጂ ቆይ ቁርአን ፍጡር ነው ፍጡር አይደለም አይደለም አልኩህ እኮ አልሰማኸኝም ነው? አይደለም አይደለም። አዳም ጥያቄውን ቁርአን ፍጡር ነው አይደለም ከሁለት አንዱ ምርጫ ነው የሰጠው። ቁርአን ፍጡር ነው ወይንስ ፍጡር አይደለም? ኦኬ አልሰማኸኝም ማለት ነው። አይደለም እያልኩህ ነው እኮ አልሰማኸኝም። ምን አይደለም? ምን አይደለም? ፍጡር አይደለም። ኦልራይት ምኑ ምንና ምኑን ፈልገህበት ነው አንተ? እሺ ቁርአን ስትል ቋንቋውን ያካትታል ማለት ምን ለማለት ነው? እሱ አብራሩ ጥያቄውን። መልካም ቁርአን የምትለው አማርኛ ቁርአን ነው? በአረብኛ የወረደው ለምሳሌ አሊፍ ላም ሚም ቅድም ስትል የነበረው እሱ ቁርአን ነው፣ ከአላህ የወረደ ነው። ስለዚህ ፍጡር አይደለም ስትል አረብኛንም ነው? ስለዚህ ቋንቋም ፍጡር አይደለም አረብኛ። ከየት አመጣው እሱ? እንደዛ አላልኩኝም። አሁን እኮ አልከኝ። እንደዛ አላልኩ። ቁርአኑ የወረደው አሊፍ ላም ሚም ስትል ያለው እሱ ቁርአኑ ፍጡር አይደለም አልኩ። ኦኬ ለምሳሌ ሌሎቹ ቋንቋዎቹ አረብኛ የሆኑ ቁርአን ውስጥ ያሉ ፍጡር ናቸው ፍጡር አይደሉም? ለምሳሌ ውሻ ፍጡር ነው ፍጡር አይደለም? ፍጡር ነው። ውሻ የሚል ቋንቋ ወይንም ቃል ቁርአን ውስጥ ካለስ? የሚገርም ነገር ውሻ የሚለው ቃል የለም። ካለስ? የለም። ሱረቱ ካፍን 18ኛውን አያ ክርስቲያን ክፈተው። ወንድምህ እየመከረህ ነው፣ ካፍ እያለ እየጠቆመህ ነበር። ገባኝ፣ ሰምቼዋለሁ። አንተ እያልከኝ ያለው ውሻ ነው ያልከኝ። ውሻ የሚለው ነገር ታወጣልኛለህ። ውሻ የሚለውን ቃል ታወጣዋለህ። ቆይ አረብኛው ውሻ የሚል ቃል በአረብኛው ያለው ቁርአን ውስጥ ፍጡር ነው ፍጡር አይደለም? በአረብኛው ምንድን ነው የሚለው? አንብብ፣ ቀጥል፣ እነግርሃለሁ። በአረብኛው ምንድን ነው የሚለው? ቀጥል፣ ችግር የለውም፣ አንብበው፣ እነግርሃለሁ። وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا. بدم زلك رالو ويس እንደዚህ ይሆንልህ? በቂ ነው። ውሻ እዚህ ቁርአን አያ ውስጥ አለ የለም? ተርጉም ውስጥ ቆይ ፈይሰል አለ የለም? ከልብሁ የሚለው ቃል አለ። ከልብሁ የሚለው ቃል አለ። ከልብሁ የሚለው ውሻ ማለት ነው አይደለም? ነው። ኦኬ ይሄ ቋንቋ ፍጡር ነው ፍጡር አይደለም? አይደለም። ፍጡር አረብኛ ቋንቋው ፍጡር ነው። ታንኪዩ። ቋንቋዎች ናቸው። የትኛውም ቋንቋ ብትል ፍጡር ነው። ነገር ግን ቁርአን ቆይ አዳምጠኛ፣ በተራ እናወራ አይደል? ያዳምጥኩ አይደል ያለሁት። ቁርአን ግን ፍጡር አይደለም። ከአላሁ ጀለ ወዐላ ሲወርድ ለፍዙም ማዕናውም ከአላህ ነው የወረደው። ውሾቻቸው የሚለው ቋንቋ
ፍጡር ነው ፍጡር አይደለም? አረብኛውን የፈለክበት አማርኛው? አረብኛው አረብኛ የለም እኮ እንደዚህ አይነት እኔ ያለ ቆይ አንዴ ዝም በልና ለምሳሌ እኔ ቤታችን ውስጥ ያለውን ውሻ ቤታችን ውስጥ ውሻ ቢኖርና ውሻ ስል ያኛው ቃሉ ፍጡር ነው የሚሆነው። አማ ግን ከአላህ ዘንድ የወረደው ሲሆን ግን እሱ ፍጡር አይሆንም ማለት ነው። የአላህ ሲፋ ነው የሚሆነው። አንዱ ቋንቋ ልብ በሉ። ውሻ የምትለው አካል ቤት ውስጥ ውሻ ስትለው ፍጡር አይደለም። እዚህ ጋር ውሻ ስትለው ፍጡር ነው። ምንድነው ችግሩ? ያኛው ውሻ ሲለው ፍጡር አይሆንም። ገባኝ። ምንድነው ችግሩ? እዚህ ጋር ምኑ ጋር ነው ችግሩ? ለምሳሌ እኔ ልጠይቅህ፣ ውሻ የሚለው ቃል ሎክ ቆይ አዳምጥ። ያላ ቃል ውስጥ ምን ውሻ የሚለው ቃል በራሱ ፍጡር ያልሆነም አለ፣ ፍጡር የሆነም አረብኛ ቋንቋ አለ፣ ቃል አለ። ያላ ቃል ሆነ ያላ ቃል ካላ ቃል ጋር ተመሳሳይ የሆነ ፍጡር የሆነም ፍጡር ያልሆነም አለ ማለት ነው። ፓራላል የሆነ ራስ በሰጠው ኤግዛምፕል እዚህ ጋር ውሻ ሲባልና እዛ ጋር ውሻ ሲባል እዛ ጋር ያኛው ቤት ውስጥ ውሻ ካለው ፍጡር ይሆናል፣ እዚህ ጋር ውሻ ካለው ደግሞ ፍጡር አይሆንም። አንተ ባልከን በአንተው ኤግዛምፕል። እሺ ጎበዝ፣ ትክክል አነሳሁ ማለት ነው ፖይንት። መልካም። እኔ እያልኩ ያለሁትን ነገር ክሊል አድርግልህና ልጨርስ። የትኛውም ቃል አስጨርሰኛ ማነህ? እውነት ማለት መልሰህ እንዲታስገባኝ ብዬ ነው። ሊያስወጣኝ ስለሆነ መልሰህ እንዲያስገባኝ ልጠይቀው ነው እሱን። እሺ መልካም። ምንድነው ቁርአን ከአላህ የሚነገርባቸው ቃላቶች በሙሉ የፈጣሪ ቃል ናቸው፣ የእሱ ባህሪያቶቹ ናቸው፣ ፍጡር አይደሉም። አማ ግን ደግሞ ለእኛ የወረደልን መጠቃቀም የምንጠቀምባቸው ቃላቶች ግን የትኛውም ቢሆኑ ፍጡራን ናቸው። ምክንያቱም ጌታችን አላሁ ጀለ ወዓላ ከፍጡራን አይፈልግምና። ግልጽ ነው። ፈልጎ እኮ ተመሳሳይ ቃል ነገርከን እኮ። ውሻ የሚለው ፍጡራን የሚጠቀሙበት ቃል ነው። ያም ቃል ደግሞ ውሻ ነው። ሲጻፍም ተመሳሳይ ነው፣ ልዩነትም የለውም፣ ድምፀቱም አንድ ነው። ነገር ግን አንተ ስጠራው ፍጡር ይሆናል። ስለዚህ ውሻ ሲል ፍጡር ነው ፍጡር አይደለም ብዬ ብጠይቅህ ምንድነው ምላሽህ? ቁርአን ላይ እየቀራህ ነው ወይንስ መጽሐፍ እያነበብክ ነው ብለህ ነው መልሰው ማለት ነው። ፍጡርም ያልሆነ አንድ ቃል አለ። ሎክ አንድ ቃል ፍጡርም አንተም ታረበው ከሆነ ለምሳሌ ቆይ እያደመጥኩ ነው። ግን እንዴት መሰለ፣ ለምሳሌ እኔ ኮቴን አምጣልኝ ብለህ አንተን ኮቴን አምጣልኝ ብለህ ይሄ የኔ ቃል ነው የሚሆነው። መጽሐፍ ቅዱስ ውስጥ ኮቴን አምጣልኝ የሚለው ያንተ የማን ቃል ነው? ወይም ደግሞ ለቴዎፍሎስ የተጻፈው ደብዳቤ የማን ቃል ነው? የጳውሎስ ነው። ችግር የለውም። ስለዚህ መጽሐፍ ቅዱስ ውስጥ የጳውሎስ ቃል ጭምር አለበት ማለት ነው። ችግር የለውም። እኛ ቀጥታ አላህ እንደተናገረው በቃ አመሰግናለሁ። መጽሐፍ ቅዱስ ውስጥም የፍጡራን ቃል ያለበት ነው ማለት ነው። በፍጡራን እጅ የገባበት ነው ማለት ነው አይደለ? ወይ ተረጋጋት። ምንም እኛ እንደናንተ እኮ ፍጡር አይደለም ቃሉ ብለን እንኳን እናምነው። ስለዚህ ኦኬ ፍጡር ነው። ኦኬ የፍጡራን ቃላት ነው ማለት ነው። ገባኝ። የፍጡራን ቃላት ነው ውስጡ ያለው፣ የእግዚአብሔር ቃላት ሳይሆን የፍጡራን ቃላት ነው ያለው በውስጡ ማለት ነው አይደለም? ቆይ አንዴ አዳም ተረጋጉ። ሚታርግ ፈይሰል ምንም አትሳቅ። ምንም ያስቅ ነገር ተናገርክ። እስኪ ምንም ያስቅ ነገር ተናገርክ። የፈጣሪህን ቃል የፈጣሪ ቃል አይደለም፣ የጳውሎስ ቃል አትጮ ተረጋጋ። እኛ መጽሐፍ ቅዱስ ጳውሎስ ቃል ተጨምሮበታል እያልከኝ ነው ያለው። ጳውሎስ ቃል ተጨምሮበታል እያልከኝ ነው አይደለ? አትጮህ። ተጨምሯል ተቀንሷል የሚባለው በመጀመሪያ ደረጃ የከሌ ቃል ተጨምሯል የሚባለው የጻፈው መራሱ ጳውሎስ እኮ ነው። የሆነ ሰንበዲ ሙሐመድ ለሰንበዲ ነግሮ ከዛ እነኛ ሰንበዲ ሙሐመድ ምንም አያውቅም እንደፈለግን ጽፈናል እንዳሉት ቁርአንህ እኮ አይደለም መጽሐፍ ቅዱስ። ጳውሎስ ራሱ እኮ ነው የጻፈው። ተጨምሮበታል እንዴት ልትለኝ ትችላለህ? ራሱ የጻፈውን መጽሐፍ እሱ ገብቶኛል። ለምሳሌ መጽሐፍ ቅዱስም ቢሆን የቴዎፍሎስ ቃል ተረጋጋ። ስለዚህ ጳውሎስ ሚውት አታርገኛ። አዳምጥ። የእኛና የእናንተ ምንም የሚገናኝ ስላልሆነ ማለት ነው።
ስለዚህ ራሱ ነው ጸሐፊው ራሱ ጳውሎስ ሆኖ ሳለ የጳውሎስ ቃል ተጨምሯል ልትል አትችልም። ጳውሎስ መንፈስ ቅዱስ መርቶት ለሰዎች መማሪያ እንዲሆን ተጽፏል። ለምን መማሪያ እንዲሆን። ያ ቃሉ አካላዊ ቃል ፍጡር ያልሆነ ነው ወይ መጽሐፍ ቅዱስ ከተባለ ነው። አካላዊ ቃል ወልድ ክርስቶስ በስጋ የተገለጠው እሱ የእግዚአብሔር ቃል የባህሪ ቃሉ ልጅ ብለን ምናምነው ነው እንጂ መጽሐፍ ቅዱስ ግን ሰዎች እንዲመሩበት ዕዳችንም ወንጀላችንም ጥፋታችንም ውድቀታችንንም መነሳታችንንም የያዘ የኛ እንትን ደብዳቤም ጭምር ያለበት ነው እንጂ እሱ አካላዊ ፍጡር ያልሆነ የፈጣሪ አካላዊ ቃል ነው ብለን አናምንም እኛ። ስለዚህ ስለማናምን እንደዛ ብለን ዲስማች መሳቅ የማይጠበቅብህም መደሳሰትም የለብም። እናንተ ግን ልክ እኛ ክርስቶስ አካላዊ ቃል የአብ የባህሪ ቃል ነው እንደዛ እንደምናምነው ምን ታምናላችሁ? ቁርአንን ታምናላችሁ። እኛ የአብ የባህሪ ቃሉ የእግዚአብሔር የባህሪ ቃሉ ክርስቶስ ነው፣ እሱ በስጋ የተገለጠ ነው ብለን እናምናለን። ደግሞ ቁርአንን ምን ታምናላችሁ? የአላህ ቃሉ ነው፣ ያ ቃሉ ደግሞ ፍጡር አይደለም ብላችሁ ታምናላችሁ። ያን ቃል የተሸከመው አንዱ አረብኛ ነው፣ ቋንቋው ማለት ነው። እንደ ኢማም ሐንበሊ ደግሞ ይህንኛው ቁርአኑ አረብኛው እንደገናም ደግሞ ለፍዙን ጭምር አንተ እንዳልከው ብቻ ሳይሆን ከፍ አድርገውት ፍጡር አይደለም ይላሉ ማለት ነው። ፍጡር አይደለም። ስለዚህ ፍጡር ካልሆነ ስለዚህ አረብኛ ቋንቋ አላህ ዘንድ አስቀድሞ ፍጡር ሳይሆን አለ ወይንስ አለ? ከጊዜ በኋላ ነው የተፈጠረው ቋንቋው። ኦኬ ጨረስክ? ቀጥል። እያልኩ ያለሁት ምን መሰለ፣ እኔ የአንተ ፖይንት ያነሳው ፖይንት የእኔ ፖይንት አይደለም። ለምሳሌ አንተ ባመጣኸው መሰረት ደብል ስታንዳርድ ስናደርገው፣ ለምሳሌ እፎይ እስቲ እዛች ጋር ከጀርባ ያለውን ኮቴን አምጣልኝ ብልህ ይሄ የማን ቃል ነው የሚሆነው? የእኔ ቃል ነው የሚሆነው አይደለ? እሺ መጽሐፍ ቅዱስ ላይ ያለው ኮቴን አምጣልኝ የሚለው ወይም ደግሞ ለቴዎፍሎስ የተጻፈለት ደብዳቤ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው እሱ ጋር ሲሆን ግን የፈጣሪ ቃል ይሆናል። አንተ እንዳልከኝ ከሆነ ደግሞ የእግዚአብሔር ቃል አይደለም እያልከኝ ነው አይደለ? የእግዚአብሔር ቃል አይደለም አይደለ? ለምሳሌ መጽሐፍ ቅዱስ ውስጥ ያሉት እነዚህ እንደዚህ አሁን እንዳሁኑ ፋኖሴን እንደዚህ በርኖሴን አምጣልኝ ምናምን የሚለው የእግዚአብሔር ቃል አይደለም ነው አይደለ? ለመውጣት ፈለክ ማለት ነው። ምንም ይኸውልህ እየተማማርን ያለ ነው። አንተ እንግዲህ ከፖይንቱ ወጥተሃል ማለት ነው። ለመውጣት ፈለክ ምንም እንግዲህ ከዚህ በላይ ምንም እንትን ልልህ አልችልም። ለምን እንደማላስወጣት ታውቃለህ? ለምን ኢንተራፕትም እንደማላደርግ ታውቃለህ? በአጥጋቢ ሁኔታ መልሼልሃለሁ። የእኛና የእናንተ እንደማይገናኝም ነግሬሃለሁ። ምን ብዬሃለሁ? አዎ መጽሐፍ ቅዱሱ የተጻፈው በነቢያትና በሐዋርያት ነው። እግዚአብሔር እንዲጽፉ አነሳሳቸው። የጻፉትም በራሳቸው ቋንቋ በራሳቸው ለሰዎች እንዲገቡ በሰዎች ለሰዎች የተጻፈ እንጂ ሀ በል ሀ በበል በ እያለ ፈጣሪ ነግሯቸው የተጻፈ አይደለም። ፍጡር ነው ወይ ካልከኝ፣ አዎ ፍጡር ነው። ፔሬድ። እኛ አካላዊ የሆነ ፍጡር ያልሆነ ነው ብለን ስለማናምን ፓራላል ስለ ፍጡርነቱ አይደለም የጠየቁ የኔ ፖይንት አይደለም። ስትሮማን ፋላሲ ሌስን ፍጡር ያልሆነን ነገር ከፍጡር ከሆነ ጋር ለምን ታነጻጸራለህ? ካዳ እንደዛ ካልሆነ ጥያቄህ ይሄ ፍጡር አይደለም ብለህ ነው። ስለዚህ አላህን ፍጡር ያልሆነን አላህን ከፍጡር ጋር እያነጻጸርከው ነው። ዌልካም። እንደዛ ከሆነ ፍጡር ያልሆነን ከፍጡር ቴዎሎጂካሊ ማይስማሙ ነገሮችን ለምን ታስማማለህ? ፖይንት አይደለም። ስትሮማን ፋላሲ ነው ይሄ። ምንድነው ስትሮማን ፋላሲ? የቱ ጋር ነው የሰራው? ይሄ እኔ ፖይንት አይደለም። እኔ ያላነሳውን ፖይንት ለምን ታነሳለህ? እኔ ፍጡር ነው አይደለም እኮ አይደለም እያልኩ ያለሁት። ለምሳሌ የሉቃስ ወንጌል ለቴዎፍሎስ የተጻፈ ደብዳቤ ነው አይደለም? እሺ ተስሮ ነው። በቃ እውቀት እዚች ድረስ ስለሆነ ፈርታል። በቃ አመሰግናለሁ። እውቀት እዚች ድረስ ነች። ምንድን ነው የሚያወራው? ስንት ቦታ ገባ አያችሁታል? አንዴ ጳውሎስ ይላል፣ አንዴ ቴዎፍሎስ ይላል፣ አንዴ ስ ማይገናኝ አታገናኝ። በመጀመሪያ ደረጃ እኛ ፍጡር ያልሆነ አካላዊ ቃል ነው ብለን አናምንም። መጽሐፍ ቅዱስ ፔሬድ። መጽሐፍ ቅዱስ ነቢያቶች ጽፈውታል። እንዴት? በሰውኛ ቋንቋ ለሰው
እንጂ ሀበሉ ፍጡር ያልሆነ እንደዚህ መጣ ልክ እንደ የሆነ ድንች እንዴት ነው ትኩስ ድንች ይዛችሁ መጣችሁ እንደዚህ ያሉ እጃችሁ ላይ እንደሚያሳርፈው ቃሉን እንደዛ አሳርፎ እንደዛ ለኛ የመጣ ቃል አይደለም። እሱ ማን ይባላል? ክርስቶስ ይባላል። አካላዊ ቃል ፍጡር ያልሆነው አካላዊ ቃል ማን ይባላል? ክርስቶስ ይባላል። ሌሎቹ ግን አካላዊ ናቸው ብለን አናምንም። አካላዊ ማለት አስቀድመው የነበሩ ናቸው፣ ፈጣሪ ናቸው ወይንም ደግሞ ፍጡር አይደሉም ብለን አናምንም። ስለዚህ ይሄንን ለዩ። እግዚአብሔር ፍጡራንን ያናገረባቸው 3 ቃላቶች አሉ። ግልጽ ላድርግላችሁ። አንደኛው የሰዎች ቃል አለ። እሱ የሰዎች ቃል የምናውቀው ምንድነው? እሱ ዝርው ነው፣ ዝርው ቃል ነው። ሁለተኛ ትራገውን የሚባለው ከመላእክት ጋር ለመላእክት ኮሚኒኬት የተደረገበት ነው፣ ፍጡር ነው። ሶስተኛው ቦርፎሪኮን ነው፣ ነቢያቶችን ያናገረበት ቃል ማለት ነው። አካላዊ ቃል ከሆነ ግን እሱ ማን ይሆናል? ክርስቶስ ይሆናል፣ በስጋ የተገለጠው ማለት ነው። ስለዚህ መጽሐፍ ቅዱሱ ምንድን ነው? ከነኚህ ውስጥ በፍጡራን ነው የሚሆነው ማለት ነው። አካላዊ ግን ማን ነው? ክርስቶስ ነው። አይገናኝም። ግልጽ ነው አይደል? ክርስቲያን ሁለት የማይገናኙ ኮምፔር ሊደረጉ የማይችሉ ነገሮችን ኮምፔር ማድረግን ትንሽ ያስቃል። እሱ እንደተናገረው ቁርአን የሚለው ኮንፊደንሳቸው ፈሪ ነው ይለኛል እኮ ምን እንደሚወራ ራሱ አላውቅም። 6ኛ ክፍል ያቆመ ኡስታዝ እና አንደኛው ራሱ ጭንቅላቱ ሊል 4ኛ ክፍል ያቆመ ኡስታዝ አለ እና 4ኛ ክፍል የቆመው ኡስታዝም እችን አርጉመንት ያነሳ ሰምቼዋለሁ። ማይገናኝ ሎጂክ ሊያገናኝ ማለት ነው። ኡስታዞቻችሁ ከ4ኛ ክፍል ስላላለፉ ነው የእኛን አስተምሮ ወቁ። ቅድሚያ እኛ ፍጡር አይደለም ብለን ስለማናምን ማለት ነው። ስለዚህ እነሱ ቁርአን ፍጡር አይደለም ብለው ነው የሚያምኑት። ቁርአን ፍጡር አይደለም የአላህ ባህሪው ነው አለ ቅድም። ሉክ የአላህ ባህሪ ማለት ደግሞ ልክ እንደሚያየው እንደ እጁ፣ እንደ እግሩ፣ እንደ አይኑ፣ እንደ ጆሮው ቁርአንም ባህሪው ነው እያለ ነው። ከዛ ውስጥ ከባህሪ ውስጥ አንዱ ለምሳሌ እንደዚህ አይነት ቃላቶችን ይዟል። አሁን ይሄ የአላህ ባህሪ ነው። ሴቶች ለእናንተ እርሻዎቻችሁ ናችሁ፣ እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል አላህ ከዘለዓለም ጀምሮ ባህሪ ነበረው። እንደዚህ የሚል ማለት ነው። ሴቶቻችሁን እረሱ፣ ሴቶቻችሁን እረሱ የሚል ዘለዓለማዊ ገና ሰማይና ምድርን ከመፍጠሩ በፊት እንደዚህ አይነት ቃል ነበረው። የሙስሊሞች አምላክ አላህ ግልጽ ነው። ስለዚህ በምን ስታንዳርድ ነው መጽሐፍ ቅዱስ ላይ አንስቶ ይሄንን እንትን የሚለው? ሁለት የማይገናኙ ነገሮችን አገናኝቶ። ስለዚህ በጣም ግልጽ ነው ማለት ነው። መሐመድ እንኳን ደህና መጣ። መሐመድ ቀጥል። እሺ ይሰማል? ይሰማል። ቢላል ሚታርግ ጥያቄው ግልጽ ነው። ያላህ ቃል ምንድን ነው የሚል ነው። የአላህ ቃል አይዴንቲቲው ባህሪ ነው። ኦኬ። ስለዚህ ፍጡር ነው ፍጡር አይደለም? አይዴንቲቲ ባህሪ ነው እያልኩ ነው። ኦኬ። ባህሪው ፍጡር አይደለም። ባህሪ ታውቃለህ? እስኪ ስለ ፈጣሪ ባህሪ ሲባል ምን ማለት ነው? ባህሪ ያለ አካል ተለጥሎ ይቆማል። ባህሪ ይሰማል ስንል አሁን ይሄ ባህሪው ነው። ባህሪ ያለ አካል ተለጥሎ ይቆማል። ምን አልከኝ? ባህሪ ያለ አካል ተለጥሎ ይቆማል። አካል የሚለው ነገር የለም። አካል የሚባል የለም። አሁን አንተ ሎጂክ ነው ጥያቄውን የጠየቀኝ። እስኪ በቁርአን እንደዛ የሚል ጥያቄ አለ? አሁን አንተ የጠየቀኝን ጥያቄ ማለት ነው ሎጂክ ነው። እኔ በሎጂክ ነው መልስልህ እኮ። ቀላል እኮ ጥያቄ ነው የጠየቅኩህ። ለምሳሌ ቁርአን ምንድን ነው እሱ ስለ ባህሪው ነው አልከኝ። ባህሪው ነው የሚል ማስረጃ ልትሰጠኝ ትችላለህ? አንተም እኮ የመለስክልኝ ዝም ብለህ ነው። ጥያቄ ብቻ ነው የጠየቅኩህ እኮ። አንተም እኮ የጠየቀኝ ከቁርአን ውስጥ ጠቅሰህ ነው አይደለም? ሎጂክ ዝም ብለህ ነው የጠየቀኝ። በዚህ ቁርአን ምንድን ነው ብለህ ነው የምትመራበት? ፍጡር ነው ፍጡር አይደለም? የአላህ ሱብሃነሁ ወተዓላ ንግግር ባህሪው ነው ብዬ ነው። ባህሪው ምንድን ነው? ባህሪው ምንድን ነው? ባህሪ አታውቅም እንዴ? ባህሪው ምንድን ነው? ፍጡር ነው ፍጡር አይደለም? ባህሪ ነው ንግግር ታውቃለህ? መናገር፣ ይሄ የሚናገር መልእክት ነው። ኦኬ። መልእክቱ ምንድን ነው? ፍጡር ነው ፍጡር አይደለም? ምን ብዬ ልረዳው? ፍጡር ነው
ይኸውልህ እየሰማኝ ከሆነ አሁንም መልሰህ እየጠየከኝ ነው። ባህሪ ነው አልኩ ወንድሜ፣ የምትሰማኝ ከሆነ ስለዚህ ባህሪው ፍጡር አይደለም ብዬ ልረዳው። ምን አልከኝ? ኦኬ ባህሪው ፍጡር አይደለም ብዬ ልረዳው። ትስማማለህ? እኔ አሁን ፍጡር ነው አልኩኝ። ባህሪ ታውቃለህ? ባህሪ አታውቅም እንዴ? ፍጡር አይደለም ብዬ ልረዳው ወይ ነው ያልኩህ እኔ። ባህሪ ነው። እንግዲህ የምትሰማ ከሆነ አውቀህ ነው። አማርኛው ነው አረብኛው ነው ባህሪው? አማርኛው ነው አረብኛው ነው ባህሪው የሆነው? ምን አልከኝ? አማርኛው ወይንስ አረብኛው ነው ባህሪው? በቃ የመለኮት ንግግሩ በሙሉ ባህሪ ነው። አረብኛው ነው አማርኛው ነው ባህሪው? በአማርኛውም በለው በአረበኛው ቁርአን ነው መጀመሪያ ነው። ስለ አማርኛ ምናምን አላልኩም። ቁርአኑ ምንድን ፍጡር ነው ያልከኝ? ባህሪው ነው አልኩ። እሺ አረብኛ ቋንቋው ባህሪው ነው? ቁርአን ነው ባህሪው። እሺ አረብኛስ? ስለ አረበኛ እያወራን ነው እንዴ? ስለ ቁርአን ነው ፈጣሪ ፍጡር ነው ወይ ያልከኝ ነበር። እሺ ቁርአን የምትለው አማርኛውን ነው? ቁርአን የምልህ ቁርአኑን ነው፣ ትርጉሙን አይደለም። ቁርአን የምትለው በምን ቋንቋ ያለውን ነው? ያ ቁርአን የምትለው በምን ቋንቋ ያለውን ነው? ሲጀመር ቋንቋ አይደለም እኮ ቁርአን። ኦልራይት ቋንቋ አይደለም ብሎኛል። እስቲ ቋንቋ ባልሆነ አንድ አያ ንገረኝ እስቲ። ይሄ የባህሪ ነዋ፣ የፈጣሪ ባህሪ አታውቅም እንዴ? ያ ረቢ ምን ውስጥ ነው? ምንድነው እሱ እያልከኝ ያለው ወገናችን? ቁርአን አረብኛ ቋንቋ አይደለም? ቆይ አሁን አንተ እያልከኝ ያለው ማለት ነው። ይሄን ጥያቄ አንተ ላይ ባዞረው ማለት ነው አትመልሰውም። ሺህ ጊዜ አዞረው ሰከንድ ባልቆየ ጊዜ ውስጥ መልሰዋለሁ። ቁርአን አረብኛ አይደለም? ቁርአን አረበኛ አይደለም። በአረብኛ ወርድ አይደለም? ቁርአን ነው እንጂ አረበኛ አይደለም። አሁንም እየሰማህ ነው። ስለዚህ በምንድን ነው የወረደው ቁርአን በአረበኛ ካልሆነ? ቁርአን አታውቅም እንደ ቁርአን ፊደሉ ሊሆን ይችላል አረበኛ፣ ግን ቁርአን ነው የሚባለው። አረበኛ ነው ማለት አይቻልም። ኦልራይት ክርስቲያን አዘጋጅልኝ። አረብኛ አይደለም ብሏል 14:4። እሺ እፎይ ክርስቲያን ከማዘጋጀቱ በፊት እኔ አንድ ጊዜ ልመልስ። እሺ ቀጥል አንተ። ቁርአን ምንድን ነው እሱ? ምን ቋንቋ ነው? ቁርአን በአረበኛ የወረደ ቋንቋ ነው። ማስረጃ ልስጥህ። አይ ቆይ እና አንዘልና ቁርአንን አረብያን ለአለኩም አልፈልግም ታቂሉን ይላል። አልፈልግም። እፎይ ሲጀመር እኮ የሚችል ሰው አፈልግም ይታወቃል። ወይ ኦፊስ ነው ኡስታዝንም ቅድም አወራትካቸው አድራት ትግባ ዝም ብለህ እንዳልጎዝም። እሺ እፎይ ወይ በእውነት ጽና። እኔ እኮ ምን መሰለህ በመሐመድ ንግግር ትስማማለህ? በመሐመድ ንግግር እስማማለሁ። ከዛ ደግሞ ቁርአን በአረበኛ አልወረደም ያለብህን ነው እየነገርኩህ ያለሁት። ምንድን ነው እኔ ያልኩት ወርዷል። ቆይ አልጠየኩም ማስረጃ ምን ጠየቁ? በመሐመድ ንግግር የምትስማማ ከሆነ ቁርአን አረብኛ አይደለም የአረብኛ አይደለም ብሏል። ስለዚህ ምንድን ነው እሱ? ቁርአን አይ በመሐመድ ስትለኝ በነብዩ አልክ ብዬ ነው እንጂ መሐመድ አሁን በተናገረው አልስማማም። ኦልራይት ስለዚህ ግልጽ በሆነ አረብኛ ቋንቋ እንደሆነ ቁርአን ትስማማለህ ማለት ነው። ቁርአን አረብኛ ቋንቋ በአረብኛ ቋንቋ የወረደ እንደሆነ ትስማማለህ? አዎ ማስረጃም እየሰጠሁ በማይሻማ መልኩ። ስለዚህ ጣልቃ ስገባ እስማማለሁ በመሐመድ ስትለኝ የተቃረንከ ይመስሎኝ ነው። ዌልካም አይደለም። ስለዚህ እሱ ባህሪው ነው ቁርአን ብሎ ያምናል። ባህሪው ነው ብሎ ስለሚያምን ስለዚህ አረብኛውን ባህሪው ነው ብለህ ታምናለህ? ልንገርህ አጠር አድርጌ ስነግርህ ባህሪ በሚለው በመከፋፈሉ ሳይሆን እኛ የምናምነው ቁርአንን ለምሳሌ እኔ መሬትና ሰማያትን ፈጠርኩ ሰዎችንም ጅኖችንም ፈጠርኩ እያለ ተናግሮ ሳበቃ ቁርአንን አወረድኩት ነው የሚለው። ኢና አንዘልናሁ ቁርአንን አረብየን ለዐለኩም ተዕቂሉን። ምንድነው እዚህ ላይ የሚለው? እኛ ፍቹን ታውቁ ዘንድ ቁርአንን በአረበኛ ቋንቋ አወረድ ነው የሚለው። ደግሞ ሌላ ማስረጃ ላይ እንደዚሁም ሱረቱል ፉርቃን ቁጥር 25 ቁጥር 1 ላይ ብገባ ታገኘዋለህ። 25 ቁጥር 6 ላይ ብገባ እንዲሁም ደግሞ 3 ቁጥር 2 እስከ 3 ድረስ ብትገባ ታገኘዋለህ። አወረድ ነው የሚለው። መልካም ችግር የለውም። ስለዚህ
አረብኛ ቋንቋ በሆነ ቁርአንን አወረደው አይደለ? አዎ አወረደው። ስለዚህ አረብኛ የሆነው ቋንቋ ፍጡር ነው ፍጡር አይደለም? ቋንቋው ፍጡር ነው። ኦኬ። እና በምን ነበር የነበረው? ፍጡር ከሆነ ምኑን ነው ፍጡር አይደለም የምትለኝ ታዲያ? ተመልሶልህ እኮ ነበር። ለምሳሌ ቃሉ አወረድ ነው። ለምሳሌ ቅድም ቃል አለ ቋንቋ ሲያሳየኝ ቃልን አለ ቋንቋ አሳየኝ እስኪ። መጀመሪያ ፍጡር ነው አይደለም የሚለውን አልተመለሰም። ባህሪ ነው አልኩ። ፕሊዝ ደግመህ ጣልቃ ከገባ አወርዳለሁ። ይሄ 6ኛ ክፍል ያለፉ ከ4ኛ ክፍል ካለፉ ኡስታዞች ቤት እንዳይመስላችሁ። አትሊስት ከ6 ያለፋችሁ ኡስታዞች እና ተማሪዎች ገቡ እዚህ ቤት። አትሊስት የውይይት ስርዓት ወጉ። አንዱ እያወራ ላውራ እያልክ ነው አንተ። ላወርድ ነው። እሺ የምታውቅ ከሆነ እሺ መልስ። እሺ መለስኩልህ። አንተ አሁን መጀመሪያ ጥያቄ ምን ላይ ነበረ? መጀመሪያ ፖይንት ቁርአን ፍጡር ነው አይደለም አልክ። አይደለም የአላህ ሱብሃነሁ ወተዓላ ንግግር ባህሪ ነው ተባልክ። ይሄ አንደኛው መልስ ተባል። ደግሞ ምን አለ? ቁርአኑ ደግሞ አረብኛ ነው ተባልክ። ስለዚህ አረብኛው ፍጡር ነው። ይሄ ተመልሶልሃል። ንግግር ቆይ ቃሉ ፍጡር ድጋሚ አሁን ፍጡር ነው አይደለም ምናምን ብላ አትጠይቅም። ባህሪው ነው ተብለሃል። ቆያ እሺ አረብኛውስ ባህሪው ነው? ለምን ሳቅ? የሚያስቅ ነገር ነው የተናገረው። የሚያስቅ ነገር ነው ስናገር ሰምታችኋል ወገኖቼ? ምንም አያስቅም። ለምን አሳቀ? እኔ ሳቁት። ጥያቄው መጀመሪያ ያነሳው ፖይንት ያ ተመልሶልሃል። እሺ መጀመሪያ ምን ተስማማው? ባህሪው ነው ብለኸኛል። ስለዚህ አረብኛው ባህሪው ነው በቃ። ስለዚህ አሁን ቁርአን ፍጡር ነው አይደለም ብላ አትጠይቅማ። ምክንያቱም ጠይቃለሁ። መጠይቀው ደግሞ ምንድነው እሱ? አዳምጥ። አንተ ባህሪው ነው ስትል ሌላኛው ደግሞ ባህሪው አይደለም የሚል ስላለ ይሄ አንተን አቂዳን እንጂ ነገርከኝ። የሁሉም እኮ አይደለም። እራሱ የቁርአን የነገረን ነው አላህ ሱብሃነሁ ወተዓላ ይሄ ባህሪው ነው እንጂ ይሄ መሐመድ ራስን ቻልና መልስ። ማስረጃ በጠይቀ 1000 ዓመት በጠብቅህ ስለማታመጣ ባህሪው ነው የሚል ስለማታመጣ፣ አሁን ግን ቀጥታ ጥያቄው ላይ ተፈጠረ። ምክንያቱም አንተ ማዋረድ አልፈለኩም ነበር። ክፈት ማስረጃ አይደለም ከቁርአን ከሐዲስ ክፈት። ቁርአን ያላህ ባህሪ ነው የሚል መልካም። እሺ አንተም ፍጡር ነው አይደለም የሚለውን መጀመሪያ ጠየቀውን ጥያቄ አውጣ፣ ጠይቀኝ፣ አሳየኝ። አሳየ ጥያቄው ማለት ነው። ክፈት መጀመሪያ አንተ አሳየ፣ ከዛ ከፍታለሁ። ጠያቂ ነኝ። ነውም አላልኩም አይደለምም አላልኩም። ጥያቄ አቅርበሃል። የጠየቀውን ጥያቄ አውጣ። አዳምጥ። አላህ ፍጡር ነው ወይንስ ፈጣሪ ነው ተብሎ ቢጠየቅ፣ አንድ ሰው ቢጠይቅ ቅድሚያ አላህን አሳየኝና ተብሎ አይጠየቅም። ስለዚህ ክሌም እናደርግ እኮ የጠየቀውን ጥያቄ መጽሐፍ ቁርአን ላይ አውጣና አሳየኝ። ክፈታው ማስረጃ ክፈት። ማስረጃ እከፍታለሁ። አንተ ጥያቄውን ክፈትና አሳየኝ። ቁርአን ላይ እንደዛ ብሎ የሚል ጥያቄ አለ። ሎጂክ ነው የጠየቀው። የምን ጥያቄ? ምን ጥያቄ? የጠየቀኝን ረሳው። ምን ብለህ ነው የጠየቀኝ? ስለዚህ ማምጣት አችልም። ማምጣት የምችለው አንተ የጠየቀኝን ጥያቄ ቁርአን ላይ ስታመጣልኝ ነው። በይህ የምንስማማ ከሆነ እኔ ማመጣልሃለሁ እያልኩ ነው። እኔ ጥያቄ ነው ገና የጠየቁት። አቡ ዳውድ 47:37 አዘጋጀው። ክርስቲያን ጥያቄን ትከፍታለህ? ከፍትም እከፍታለሁ። ስለዚህ ባህሪ ነው ብለህ መልሰሃል። ባህሪ ለመሆኑ ማስረጃ አንጣ። ድጋሚ እየጠየከኝ ነው። አሁን እኔ ጥያቄውን በቁርአን አዳምጥ እና ክርስቲያን ከፍ በል። ኦራይት ምን ይላል? This is the proof that this is a proof of the fact that the Quran is not created። እኔ ምን የሚል አግኝቻለሁ? ቁርአን ፍጡር አይደለም የሚል ስላገኘውኝ፣ ስለዚህ ጥያቄ ጠይቃለሁ። ፍጡር ነው ፍጡር አይደለም የሚል ጥያቄ ጠይቃለሁ፣ ማስረጃ ስላለኝ እኔ። አሁን አንተ ደግሞ በተራ ባህሪ ነው ላልክባት እንደዚች እኔ እንዳሳየሁት አንተ ደግሞ ተራ አንተ ታሳያለህ። አሳይ። ሀብት ነው
እየሰማኝ ከሆነ አሁን ያሳየኝ ጥያቄ አንተ ከጠየቀኝ ጋር በጭራሽ አይገናኝም። አሳይ ማስረጃ አንጣው። አይገናኝም። ሎጂክ ጥያቄ ነው የጠየቀኝ። ኦኬ ወንድማችን እንግዲህ ጥያቄ እንኳን ምን እንደሆነ አያውቅም። ምክንያቱም ሙስሊም ነው። ሙስሊም ስትሆኑ ደግሞ አላህ እጅ እግር አለው ጭንቅላት ግን የለውም። አሳየኝ። አላህ ጭንቅላት አለው እግር አለው የሚለውን አሳየኝ። አልወጣኝም። እኔ አላህ ጭንቅላት ቢኖረውማ አንተም ጭንቅላት ይኖረ ነበረ። እግር እንዳለው ተመዝግቦ ለምታወራው ወሬ እያንዳንዱ ትጠየቃለህ። ዝም ብለህ አታወራ። 48 በዋሪን ክፈተው ክርስቲያን ጭንቅላት አለው የሚል ማስረጃ ታመጣልኛለህ። ጭንቅላት እንደሌለው ነው የማውቀው እኔ። ኦልራይት the prophet said ነብዩም እንደዚህ አለ the people will be thrown into the hellfire ሰዎች ወደ ገሃነም ይከተታሉ፣ ይወረወራሉ። it will say are there any more to come በጣም ብይት አለው። ተጨማሪ ይመጣልን ብላ ትጠይቃለች ገሃነም። እንደዛ መሰለኝ ቲል አላህ ፑትስ ሂዝ ፉት እግሩን አላህ እስከሚጭንባት ድረስ ኦቨሪት ብሎ ያስቀምጠዋል ማለት ነው። ክርስቲያን አንበባ ወይንም በጣም ብይታ ነው ነገር ቲል አላህ ፑትስ ሂዝ ፉት ኦቨሪት አላህ እግሩን ጀሃነም ውስጥ እስከሚጭንባት እስከሚረግጣት ድረስ እሷም ትጠይቃለች። ከዛ በኋላ እግሩን ከጫነ በኋላ ቃጢ ወይም በቃ ብላ ወጣ እንዴ ልጁ አላህ እግር አለው ጭንቅላት የለውም። ስለዚህ ሙስሊሞች አልፈርድባችሁም ማለት ነው። ኤኒዌይስ ባክ ቱ አወር ቶፒክ ዋን እንኳን ደህና መጣ። እሺ ሰላም መልካም። ሜቢ ጥያቄውን ከሰማው ቁርአን ያለ ቃል ነው ብለህ ታምናለህ? ቁርአን ፍጡር አይደለም ነው ፍጡር ነው ብለህ ነው የምታምነው? አሁን ይሄ ማለት ነው። አሁን ይሄ ጥያቄ ምን የሚሉት ነው? አሁን ለምሳሌ ቢያንስ ቤት መልስ አለ የለም? እሺ ጥሩ። ቁርአን ፍጡር ነው አይደለም የሚለው ቢሆንስ ባይሆንስ ምንድነው? እሺ ምንድነው? እስኪ ቢሆንና ባይሆን አሁን ይሄ ጥያቄው ምንድነው? እዚህ ላይ እስኪ መልካም ዶክ ፍጡር ቢሆንስ ባይሆንስ ምንድነው? ስለዚህ ስለ አምላካቸው ቃል እንኳን ምን እንደሆነ መናገር አይፈልጉም። ምክንያቱም ሙስሊም ናቸው። ምክንያቱም መዋሸት ይፈልጋሉ። ምክንያቱም ማጭበርበር ይፈልጋሉ። ምክንያቱም አቋም የላቸውም። ምክንያቱም አላህ አልወለደም አልተወለደም እሱ ቢጤ የለውም አምሳያ የለውም ከሚል መፈክር ውጭ ስለ አምላካቸው ብለው ከሚያምኑት ቃል እንኳን አያውቁም ምን እንደሆነ። እሱን ካነሱ ደግሞ ብዙ ቻሌንጅ የሚደረጉበት አለ። ምን ለፍዙ ምንድን ነው? እንደገና ደግሞ ይሄ እንትኑ አረብኛው ምንድን ነው የሚል ጥያቄ ይመጣባቸዋል። ይሄ ቅራቱ ምንድን ነው የሚል ይመጣባቸዋል። እንደዛ ከሆነ ሎክ የአላህ ቃል ቁርአን ፍጡር አይደለም ብለህ የምታምን ከሆነ እኔ ሪሳይት ሳደርገው እየሰማ ፍጡር አይደለም የምትል ከሆነ ክርስቶስ ያ አካላዊ ቃል በስጋ ሲገለጥ ለምን መቀበላም ከበደ ተብለው ቻሌንጅ የተደረጉበትና በጠረባ የተባሉበት ጊዜ ስለነበረ ከዛ በኋላ እርስ በርሳቸው ፍርክስሳቸው ወጥቶ የተለያዩበት የተገዳደሉበት ቶፒክ ነው። ምክንያቱም አንዳንዶቹ ይላሉ ይሄማ እንዲህ ከሆነ ክርስቲያኖችን ለምን እንቃወማለን? ምክንያቱም አካላዊ ቃል በስጋ ተገለጠ ሲሉ ካደ እነሱ ስለምን እንቃወማለን? ያላህ ቃል እኔ ስቀራው ፍጡር አይደለም የምንል ከሆነ የኔን ድምፅ እየሰማ ሰውየው እየሰማ ያለው ፍጡር አይደለም ያቃሉ የሚል ከሆነ ክርስቶስን ለምን እንቃወማለን ተባብለው እርስ በርሳቸው የተጨራረሱበት ቶፒክ ነው። የተራረዱበትና የተለያዩበት ስለሆነ አንደኛው ፍጡር ካለ ያንኛው ሙስሊም አይደለም ተባብላችሁ የምትለያዩበት ስለሆነ ማለት ነው። ቀደም ወንድማችሁ ሲል እንዳሰማችሁት አቡበከር ምን አለ? ለፍዙ ወይንም ለማረብኛው እንትኑ ፍጡር ነው፣ ቁርአን ግን ፍጡር አይደለም አለ። ዋብያው መጣና ይሄ ከባድ መጥፎ አደገኛ ንግግር ነው አይደለም ልናምነው ቀርቶ አረብኛውን ይሄ እንትኑን የቅራቱ እንትኑ ፍጡር ነው ማለትን አይደለም ማመን መናገር አለ። ሰማይ ምድሩን የሚያንቀጠቀጥ አደገኛ ንግግር ነው አለ። እዚህ ያሉት ያውቁታል? አያውቁትም። አብዛኞቹ እምነታቸው ሙስሊሞች አያውቁትም። እምነታቸው አሸዋ ላይ የተመሰረተው ምን በሚል አልወለደም አልተወለደም በምትሉ መፈክር ብቻ ከድር እንኳን አንድ ነገር ግን በሁሉ ነገር አሁን ያንተ ጥያቄ ምንም ነገር መረጃ እንትን የለውም።
መሰረት የለውም ያንተ ጥያቄ። እሺ መልስ ዝም ብለህ ማንበዛበዝ ነው እንጂ ያዝከው ማለት ነው። መልስ አንተ መጽሐፍ ቅዱስን እንዳነበብከው አስተምሮቱን እንዳነበብከው ልክ የአይንስታይንን ጭንቅላት አድርገህ ብዙ ለምን ታወራለህ? አይንስታይን ብዙ አያወራም ነበር ታውቃለህ? ይሄንን አንብበሃል? ባዮግራፊውን ብዙ ወሬኛ አልነበረም። ቴሪ ኦፍ ሪላቲቪቲን እንኳን ለማስረዳት የተጠቀመባትን በግዕዝኛ እንደምትጸልይ እንኳን ማለት ነው። አንተ ቁርአንን እንዴት ነው በግዕዝኛ እንደምትጸልዩ አለ? በአረብኛ ካልጸለይ ካላህ እንደማይሰማ አታውቅም እንዴ? እኔ በአማርኛ መጸለይ ይችላለሁ፣ ችግር የለብንም። እኛ 72 ቋንቋ ሲፈጣቸው እሱ ይሰማኛል። ፈጣሪ በምንም ጸልይ በምንም ጸልይ አሁን ትመልሳለህ? ታዋቂ ነው፣ ይሰማል። ቁርአን ተፈጣሪ ነው። ታለቅሳለህ ወይንስ ጥያቄ ትመልሳለህ? ስለ ቁርአን ማስረዳት አይደለም። አልጠየቅኩህም። የማን ነው ቃል ብዬ አልጠየቅኩህም። ሰውዬ ተረጋጋ። ኩላ ያልጠየቅኩህን አትመልስ። የማን ቃል ነው ብዬ አልጠየቅኩህም። ጠይቄያለሁ አልጠይቅም። አንተ ጥያቄ መሰረት የለውም። መሰረት ቢስ የሆነ ጥያቄ ነው እየጠየቅ ያለህ። ከስሮን ኤኒዌይስ ጭንቅላት ያላችሁ ግቡ። ከአራተኛ ክፍል ያለፋችሁ ከአራተኛ ክፍል ከአራተኛ ክፍል ያለፋችሁ ግቡ እባካችሁ። ኡስታዞቻችሁ ከስድስተኛ ክፍል ያቆሙ ናቸው። እናንተ ግን ከአራተኛ ክፍል ከፍ ያላችሁ ግቡ። ምንድነው ልጁ የነበረው ደጋግሞ የአላህ ቃል ፍጡር ነው ወይስ ፍጡር አይደለም ብሎ መጠየቅ መሰረት የሌለው ጥያቄ ነው፣ መሰረተ ቢስ ነው ብሎ እየተናገረ ነው። እናመሰግናል። እኛ እንደዚህ እንድትሉ ነው የምንፈልገው። በነገራችን ላይ ቁርአን ውስጥ የመሐመድ ቤት ሳትጠሩ እንዳትገቡ፣ ከተጠራችሁ እና ከገባችሁ በኋላ ደግሞ ወዲያው ተመገቡና ውጡ የሚል ቃል አለ። ይሄ በጣም ለእስልምና መሰረት ነው። ቁርአን የአላህ ቃል ፍጡር ነው ወይስ ፍጡር አይደለም የሚለው ግን መሰረት ጥያቄ አይደለም፣ አያስፈልግም። እናመሰግናለን ሙስሊሞች።